ደምሳሽ ለምንም ነገር ለምሳሌ መጠቀስ አልነበረበትም ብዬ ነበረ ማምነው። ዛሬ ግን ለካ በሆነው ጎን የሆነ ቦታ ላይ ይጠቅማል እና እግዚአብሔር ያክብርልን ሁላችሁንም። እሺ ቀጥሉ። አሳይ ሰሆነ ደምሳሽ በነገራችን ላይ ታላቁ በሰባተኛው ክፍለ ዘመን በነገራችን ላይ ይሄ ሰው ባይኖር እስልምናን ማስረዳት በጣም ከባድ ነበር። በአፖሎጀቲክስ ስራ ከዚህ ሰው በላይ አንድም ሰው የለም በዓለም ላይ ማለት ነው። አንድም ሰው የለም። ወሳኝ እንደ the greatest apologist ማለት እኛ ኦልሞስት 20 ደቂቃ ያወራነውን ነገር በሁለት ደቂቃ ገባትና ወረደች። በቃ ደግሜ ላሰማችሁ። ነቢዩ መሐመድ ላይም እኔ እንደምመጣ ቁርአን ላይ ሱራ 16 ላይ ተጽፎ ነበር። ስለሌለ ነው አንዳንድ ከቁርአንም ከመጽሐፍ ቅዱስ ብዙ ይወጡ ቁርአን ላይ አለ ሰላም ይጽፋል። አዎ ግን አውጥተውታል። ከነቢዩ መሐመድ ውጪ ነቢይ አይመጣም ብለው እንትን አሉት። የኔን አውጥተው ማን ያወጣብን? ነገርኩሽ። መጽሐፍ ቅዱስን ቁርአን ሁሉ ነገር ተቀይጧል። ያልተቀለጠ የለም። ሰማችሁታ? ተተንብዬ ነበረ ትክክለኛው ቁርአን ላይ ግን አሁን አውጥተውታል። አሁን ያለው ቁርአን የተቀየጠ ነው እንጂ ባይቀየጥ ኖሮ ያልተቀየጠው ቁርአን ባይቀየጥ ኖሮ ሱራ 16 ላይ ተተንብያለሁ በማለት ሱረቱል 7ኛው ሱራ ቁጥር 157 ላይ ያለውን ክሌም መልሶ ለራሱ ክሌም አድርጎታል። አሁን ታላቁ እኔ ዮኒ ዲያቆን አላዛር ሩሂ ሁላችንም ዲያቆንም ተሰብስበን እሪ ብለን ልናስረዳቸው በጣም ያስቸገረን ያዳገተን በጣም ያታገልን ነገር በሁለት ደቂቃ እሱ ሲያወራ ገብቶ ተወረደች። ተመልከቱ። በቃ ሰባተኛው ክፍለ ዘመን ማለት ይሄ ነው። ባይዜ በቃ ሰባተኛው ክፍለ ዘመን ማለት ይሄ ነው። ዚስ ዋዝ ጎይንግ ኦን ዘ 7th ሴንቸሪ። በሰባተኛው ክፍለ ዘመን ሲሆን የነበረው ነገር ይሄ ነው ሲከናወን ወይም ደግሞ ሲደረግ የነበረው ነገር በቃ መሐመድ ማለት ይሄ ነው። ዚስ ኢዝ መሐመድ። በነገራችን ላይ በቃ ቁጭ አሁን እኛ ሰባተኛው ክፍለ ዘመን ውስጥ ነን ያለ ነው። አሁን በቃ ያኔ የነበረውን ነገር በአማርኛ በቃ ሊትራሊ ታይም ትራቨል አድርገን መሐመድን አግኝተነዋል። ይኸው በቃ መሐመድ ማለት ይሄ ነው። ባልተተነበየበት መጽሐፍ ተተንብያለሁ የሚል ሶ አሁን ተመልከቱ። ሙስሊሞች ይሄን ሰውዬ ሐሰተኛ ነህ ማለት አይችሉም። በራሳቸው ሜተድ ኦፍ አርጊዊንግ ወይ ነው በራሳቸው የመከራከሪያ መንገድ ደምሳሽን ዲስፕሩቭ ማድረግ አይችሉም። ለምንድን? ተበርዟል ብሏል። ስለዚህ ተተንብያለሁ የሚለው ይሄ የእሱ ክሌም ውሸት ለመሆኑ ምንም አይነት ማረጋገጫ የላቸውም። ለምንድን? ቁርአን ላይ የቱ ጋር ነው ቢሉት ስለተበረዘ ነው እንጂ ባይበረዝ ኖሮ አለው ይላቸዋል። ስለዚህ እንዴት ዲስፕሩቭ ያደርጉታል? ምክንያቱም የነሱ ነው ናንሴንስ የሆነ ሙግት ነው ሀሳብ ነው እየተከተለ ያለው። ማንም ሙስሊም ከደምሳሽ ፊት መቆም አይችልም። ወይም ደግሞ ማንም ሙስሊም የደምሳሽን ነብይነት ዲስፕሩቭ ማድረግ አይችልም። እኔ የቁርአን ማስረጃ ስለተበረዘን ይላችኋል ማለት ይደመስሰዋል። ኢስላሚክ አፖሎጄቲክስ ማለት ነው። ኢስላሚክ አፖሎጄቲክስ በቃ ይደመስሳል ማለት ነው በደምሳሽ። እንዴ ከፍ አድርጉኝ ትንሽ ላዝናናቸው ታች ተረጋግታችሁ ሳቁ እናንተ ሰዎች። ተደርገሃል እኮ ሐሰት። ኧረ ስምን ቀይርልን በጌታ። ሐሰት ማለት በጣም ነው የሚጨንቀው። ማሜ ምናልባት በጊዜው እንዲህ አይነት ጥሩ ሰው ቢኖር ኖሮ እሱም ያቆመው ነበር ብዬ ነው ጋይስ። ነው ረዳን ተማይም ዳል ወጣ ሰባተኛ ክፍለ ዘመን ላይ ቢኖር ኖሮ በነገራችን ደብል ፕሮፊት አይሆንም እንዴ? ማለት መሐመድ እኔ ደምሳሽ ነኝ ብሎ ተናግሮ የለ የሐሰተኞችን ትምህርት ስለምደመስስ ክርስቲያኖችን እና ደምሳሽ ባላሉ አላል። አሁን ደብል ፕሮፌሲ አይሆንም ለደምሳሽ? ኧረ ቆይ የረሳሁት በደም ማስረጃ ነው ይሄ። ኧረ ንገረው በእናትህ በውስጥ አስረጅነት ማስረጃም ስታቀርቡ የነበራችሁ ሁላችሁ
ሁላችሁንም ወንድሞች እህቶች እንደምን አመሻችሁ፣ እንደምን ቆያችሁ። ቃሉት ያሰማልን። ገርሞኝ ነበረ። እኔ ደምሳሽ ለምንም ነገር ለምሳሌ መጠቀስ አልነበረበትም ብዬ ነበረ ማምነው። ዛሬ ግን ለካ በሆነው ጎን የሆነ ቦታ ላይ ይጠቅማል እና እግዚአብሔር ያክብርልን ሁላችሁንም። እሺ ቀጥሉ። እሺ ዲያቆኒ፣ እኔ ዲያቆን ሰማረ ማለት ነው። ትላንት ወደ 10 ሰው ምናምን ለምንድነው ፎሎ ስናደርጋቸው ፎሎ ማድረግ የማይቻለው ብሎ ጠይቆኛል። እኔ ራሴ አሁን ፎሎ ያደረኩትና እሱን መልዕክት አስተላልፋለሁ። ስላየሁት ነው ትዝ ያለኝና የራሴ የሰለኝ መልዕክቴን አስተላልፋለሁ ማለት ነው። እሺ ሚት ናቸው መሰለኝ። እሺ በቃ ወደ ሀሳባችሁ ከመግባታችሁ በፊት ፎሎ ባክ ለምን አይመልስም ነው? ኖ ፎሎ ማድረግ አይቻልም እርሱን ራሱ ማለት ነውና ይመልሳል። እውነት እኔ እንጃ አላቅም። እንግዲህ ምን እንደሆነ አላቅም። ባለሙያዎች ካዩት እንጂ ምንም የዘጋሁት ነገር የለም። ያው እንግዲህ ምናልባት የማቀርበው ምናምን ትምህርት ምናምን ሳይመጠን ሲቀር እንደዛ ከልክሎኝ ከሆነ አላቅም። እስቲ አስተካክላለሁ፣ በደንብ አነባለሁ። እስቲ እሺ ዲያቆኒ፣ ትናንትና እንተማ ቤት ነበር እዛ ሆነ በጣም ብዙ ሰው እንደዛ እያለኝ ነበረ። እሺ ከይቅርታ ጋር እንግዲህ የስራ ማስታወቂያን እናገር ፍሪ ስለሆነ እሱ ኤኒ ታይም ለመገኘት ስለሚችል ኤኒ ታይም ላይ አይረዳውም። ለዛ ነው እና ትረዳኛለህ ብዬ ነው ጠፋ ብለህ ስትወቅሰኝ ይገርመኛል። አንተ አይመጣውም ለዲያቆን ታላቁ የኛ እንትን አይመጣውም በሚለው ይገልጸዋል። አይ ቲንክ ዲኤንኤ ሰላም ናችሁ? እግዚአብሔር ይመስገን። ዲኤንኤ እኔ እንኳን የሆነ ቪዲዮ ማጠናከሪያ እዚሁ ላሳያችሁ ነበር። ቅድም በተነሳው ክሌም ላይ ደምሳሽን መጥቶ አሁን አልቀበል የሚሉበት ምን ምክንያት አላቸው? ባለፈው ኢምራን ጋር ገብቼ ነበርና ተመሳሳይ ይህንኑ ጥያቄ ጠይቄው ምንም አይነት ማስረጃ ከቁርአን ውጭ የለም እስልምና ስለመኖሩ ምንም አይነት ትክክለኛ መጽሐፍ የለም ብሎ ያረጋገጠውን ቪዲዮ ላሳይ ነው የገባሁት። ቀጥሉና በኋላ በጣም ጥሩ። እሺ ጥያቄ ካላችሁ ሙስሊሞች አንድ ቁጥር ጻፉ። ካልሆነ ደግሞ ክርስቲያኖች ጥያቄ ያላችሁ ካላችሁ ያው መምህራኖችን እዚያ ተጠቀሙባቸው። እንደዛ እናደርጋለን። እሺ ሰላም። እኔ አንድ ነገር አሳይቻችሁ ቦታ ልልቀቅላችሁ። ሌላ የሚገባ ሰው ስላለ አንድ ደቂቃ ብቻ ስጡኝና ሶሪ። እሺ ለማንኛውም ሰላም ብያችኋለሁ ሁላችሁንም። አይ ቅድም አሁን ልጅቷ ስታሰርዷት የነበረው ቦታ ላይ ሜቢ ለእናንተ አይደለም፣ ያው ከታችን ለሚያዩት ዮሐንስ ወንጌል 5 ምን ናቸው? ለእውነት የመሰከረ ዮሐንስ ቁጥር 33 ላይ በአይሁድ ፊት የሚሰራው አምላካዊ ስራ። ቅድም ታላቁ ይህን ነገር አንስቶ ነበረ። ለምሳሌ እኔ ከሞት መካከል እነሳለሁ ብለውን አድርጎ አሳይቷል። የእግዚአብሔር ልጅ ብሏል። እግዚአብሔር ከሰማይ መስክሮለታል የሚለውም ማለት ነው። የላከው እግዚአብሔር አብ እንግዲህ ማቴዎስ 3 ላይ ማቴዎስ 17 ላይ ማየት ትችላላችሁ። እሱ ስለ እርሱ የተጻፉ መጽሐፍት ከትንቢት ማለት ነው። ዮሐንስ ሙሴን ባመናችሁ እሱ ስለኔ ጽፏል ብሎ ያልነበረ? እሺ ሌላስ? ስለ እርሱ የጻፈ ሙሴ ቁጥር 46 ላይ ማለት የጠቀሳቸው ናቸው እያለ ይቀጥላል ማለት ነው። ሜቢ ይህንን መጽሐፍ አሁን ላነሱት አርጊመንት እንዲረዳችሁ ከታች ላላችሁት ብታነቡት መልካም ነው ላለሁኝ። ቴንኪው ጨርሻለሁኝ። እሺ እግዚአብሔር ይስጥልን። ሰላም ብያለሁ አንተንም። እሺ እንደምን ዋላችሁ? እኔ የግል ጥያቄ ነው የራሴ ጥያቄ ነው መጠየቅ እችላለሁ? ግል ህይወት ጥያቄ እኔ አሮ ነው የግል ስትይ የግል ህይወት አይደለም ጥያቄ ማለት መጽሐፍ ቅዱሳዊ ጥያቄ ነው፣ ሃይማኖታዊ ጥያቄ ነው። ያ ኦኬ ኩት እንደሱ ትችላለሽ። ግን ይሄ ከግል ህይወታችሁ ጋር የተገናኘው ነገር ግን ከንስሐ አባት ጋር ከአባቶች ጋር የምትጨርሱት ነው እንጂ ፐብሊክ የሚወራ አይደለም። እና ከዛ ዛሬ እንጂ ሃይማኖታዊ ጥያቄ ማንኛውም መጽሐፍ ቅዱሳዊ ጥያቄ መጠየቅ ትችላለሽ። እሺ ሃይማኖታዊ ጥያቄውን አይሆን አይደለም ፐርሰናል ነገር አይደለም፣ ግን ከመጽሐፍ ቅዱስ ጋር የተያያዘ ነገር ነው። ካልሆነ በውስጥ አውሪ ትለኛለህ መመለስ ካልተቻለ በዚህ ማለት ነው። ባለቤቴ በባለቤቴ በኩል ሴት ልጅ የለምና አንዱ ለጊዜ ልጅ ለመውለድ እንትን ብዬ ወርዶብኛልና በአራተኛው ጊዜ ተሳካልኝ።
ባለቤትም ወንድ ልጅ ስለሚፈልግ እመቤቴ ቅድስት ድንግል ማርያም ማርሲላስ this is exactly ታይሲልሽ የነበረው እኮ ከግል ጉዳይ ጋር የተገናኘ ከሆነ ከንስሐ አባት ጋር ወይም ደግሞ ከሌላ መምህር ጋር ነው የምጨርሰው። እንደዚህ አይነት ነገር በአደባባይ የሚወራ አይነት ነገር አይደለም። ጠይቀ በቃሽ ልጄን አማኑኤል ብዬ ጠራሁት ስሙን ይከለከላል አይከለከልም? እንዲሁ ይከለከላል። ዘ ጨምሪበት ከፊት ዘ አማኑኤል ቢያንስ አማኑኤል ተብሎ ስም ማውጣት አይቻልም። አመሰግናለሁ። በቃ እንዲህ ብሎ መጠየቅ ይቻላል ባጭሩ እኮ ማለት ነው። ዘማርያም ማርያም አላሉ ዘማርያም ነው ያሉትና በዛ መልኩ ይሁን። ተረፈ እግዚአብሔር ትዳርሽ ልጆችን ይባርክልሽ። ግን እዚህ ጋር ምንድን ማሳሰቢያ አሁን ቀጣይ ለሚገቡትም ሰዎች ይሄ እንትን እንዳይመስላችሁ ማለት ጥያቄዎቹን ለማፈን ወይ ደግሞ የሆነ የልጅቷን ጥያቄ ለማወረደቅ ሳይሆን ለአበነፍስ ያስፈልገን ለዚህ መሆን እንድትረዱ ነው ባጭሩ። በቃ የንስሐ አባት የሚያስፈልገን በምክረ ካህን በፈቃደ ካህን ተጓዙ ምንባል እንደዚህ አይነት ጉዳዮች እንዲኖሩ ነው። ከስም ጋር በተያያዘም እንደዚህ አይነት ጥያቄዎች ቢኖሩ ማለት ነው። አሁን ራሱ ርዕሱ እንደሚለው ጥያቄዎች ጠያቂ ሙስሊሞች ካሉ ይግቡ ነው። ስለዚህ የሚገባው ራሱ ሙስሊም መሆን አለበት። ምክንያቱም ክርስትና ላይ ያለ ጥያቄ ለመመለስ እንዲያስችለን ማለት ነው። ስለዚህ ኦርቶዶክሳውያን ከሆናችሁ ደግሞ በየቤታችን አለን። በግል ጉዳያችን ደግሞ ከሆነ ደግሞ የንስሐ አባት ደግሞ አለን። ያን ነገር ብናደርገው ጥሩ ነው። ወይ ደግሞ ኤግዛክትሊ ወደ መሰረተ ሀሳቡ በአራዳ ቋንቋ ወደ ገደለው ብትገቡ በቃ አማኑኤል ተብሎ ለሰው ልጅ ስም ይሰጣል ወይ? በቃ ባጭሩ ማለት እንደዚህ መመለስ ቢችሉ ነው። በእርግጥ ብዙ ችግር ገጥሞሽ ምናምን እግዚአብሔር አሳልፎሽ እንደዚህ መድረስሽ ተአምሩ ለኛ ህይወት ልጅም ላጡ ሰዎች ትልቅ ትምህርትና ተስፋ እንዲኖራቸው ያስችላል። ይሄ ንቀነው አይደለም እህታችን፣ በዛ እንዳታስብ እንደው አሳቀው ምናምን ነገር አወርዶኝ የሚል ምልከታ እንዳይኖር ግላዊ ነገሮችን እንዳንጠይቅና መጽሐፋዊና የሃይማኖት ጥያቄዎች ሆኖ እሱም ደግሞ ለሙስሊሞች ቅድሚያ ቢሰጥ፣ ኦርቶዶክሳውያን ከሆነ ደግሞ ቤታችን ስንከፍት ኦርቶዶክሳውያን ጥያቄ ጠይቁ ስንል የዛን ጊዜ ቢሆን ለማለት ያክል ነው። ሚስ ፕሬዘንት እንዳንደረግ ብዬ ነው እንዲህ በማለታችን በማለት ጥቅሙ ለራሳቸው ነው። ዲያቆን ባይዘወይ ፐርሰናል ነገር እኔ ፐርሰናል ያታውሩ ስል ሚዲያ ላይ ብዙ ሰዎች ፐርሰናል ህይወታቸውን አውርተው አልተጠቀሙም። ኦኬ ህይወታቸው ምስቅልቅል ነው ያለው። ስለዚህ በህይወታችሁ የራሳችሁን ፐርሰናል ላይፍ ሚዲያ ላይ ማይወራም ሲጀመር። አይኖ ከጭንቀት ከምን አንጻር ሊሆን ይችላል፣ ግን በተለይ ቲክታክ ላይ ብዙ ሰው ግል ህይወቱን አውርቶ እንዲያጋጠመኝ እንዲሆንኩኝ ብሎ የቲክቶክ መሸቂያን የሆነው የጊፍት መሰብሰቢያን የሆነው ዩቲዩብም መሸቂያን የሆነው መፍትሄ ሳይመጣለት ማለት ነው። ስለዚህ ከዛ አንጻር ነው በህይወታችሁ ሚስጥር የሚባል ነገር ይኖር ይገባል። ሁሉ ነገር አዳባይ አይወራም፣ ሁሉ ነገር አዳባይ አይነገርም። ደካማ ነው የምትሆኑት፣ ባይዘወይ ልፍስፍስ ነው የምትሆኑት። የምትይዙት የሆነ ቻሌንጅ በህይወታችሁ የሚያጠነክራችሁ ነገር የእናንተ የሚሆን ነገር ሊኖር ይገባል። ለዚህ ነው የንስሐ አባት ያስፈልገው ማለት ነው። እና ሜይ ቢ የንስሐ አባት ካልያዛችሁ ደግሞ የንስሐ አባት የምትይዙበትን መንገድ ደግሞ እናመቻች። እሱ ከኛ የሚጠበቅ ይሆናል ማለት ነው። ተረፈ ግን የግል ህይወታችሁን አሁን አማኑኤል የሚለው ስም ይወጣል ያወጣም ከሆነ በቃ እኔ አማኑኤል የሚል ስም ይወጣል ወይስ ያወጣም በቤተክርስቲያን ስርዓት ባጭው እና በዛ ይሁን። በዚህ በአሜሪካ ሀገር አንሊሚትድ ቴክስት እና ኮል የሚባል አለ እና አንሊሚትድ አትሁኑ፣ ሊሚትድ ሁኑ እባካችሁ። እሺ ጨርሻለሁ። እንትንም ናት ፋሽንም እኮ ሆናለች እኮ አሁን አይተህ ከሆነ የግል ፕራይቬሲ የሚባል ነገር ስለጠፋ አይተህ ከሆነ ልብሰ ተክህኖም አድርጎ የኔ ክራሽ ዘማሪት እገሊት በጣም መወዳ ቲክቶከር ሴት እገሊት ክራሹ ናት እየተባለ ማለት ነው። አሁን እንደ ቀልድ እንደ ጨዋታ የተመሰለ ነው የሚቀርበው እና በኋላ ግን እንደዚህ ብላ ያሰብከው ክራሽ መሆኑ ይቅና ክላሽ ይሆናል። ምናልባትም አጥፊ ትሆናለች፣ ንጽህና ማጉደፊያም ትሆናለች። እና በተለይ ክህነት ውስጥ ያላችሁ ዲያቆናት እንደዚህ አይነት ነገሮች ግላዊ ነገሮች ባትፖስቱ፣ በቃ አለቀ። አሁን እንደ ቀልድም ባታስቡት። ስፔሻሊ ደግሞ ክህነት ውስጥ ያለ ሰው ማለት ነው። ለዩ ክራሽ እና ክላሽ ዜር ስጥልኝ። ስፖርት የምንሰራ ዲያቆናትስ እዚህ ጋር ግን ጡንቻችን ማሳየት የለብንም። ክልከላ ነው የምጥሉት እናንተ መምህራኑ። ግን እዛው ጂም ውስጥ በመስተዋት ይመልከቱ፣ ቤቶት በመስተዋት ይመልከቱ። ጂም እኔ ከጅኖች ጋር ነው የምሰራው። 4 ኪሎን ይቀበሉ። እሺ 4 ኪሎ የሚባል ሰው ገብቷል።
ዲያቆንዬ ዘማሪያን ሰላም። ኦርቶዶክስ ነኝ ልቆይ ወይስ ዘማሪያን ቆዩ ስላል መድኃኒዓለም ለምድሜ ሰጥቶ ያቆይህ። ጥያቄዎቹ አሁን ባልነው መንገድ አግባብ ካላቸው አሁን ካስቀመጥነው አግባብ በዛ መንገድ የምጠይቅ ከሆነ ችግር የለም። ኦርቶዶክስ ከሆንክ ግን ቅድሚያ ለሙስሊሞች ብንሰጥ ግን በጣም ቆንጆ ነው ከተቻለ ማለት ነው። እሺ ዘማሪያን ግን አጭር ነው። ኦኬ እሺ፣ ጠብቃ እታች ልውረድ። ባይቀርማ ጠይቅና ፋይን ጠይቅና እንትን በል ችግር የለውም። እሺ መዝሙሬ አይ ባለፈው እንትና ሲሶዬ ጋር ገብቼ ነበርና አኬን ጠይቄው ነበር። አኬን እንትን ብዬው ነበር። የካቶሊክ ቸርች አለ እኔ በምኖርበት አካባቢ እና እዛ እንደ ልምድ ሆኖ በቃ እዛ እንሳለማለን ምናምን እኔም ጓደኞቼ ሲስተሬም ምናምንና እንደዛ ብዬ ጠይቄው ነበርና ቆይ ማጣራት አለብኝ ምናምን አለኝ አኬ እና እንትን ምን የሆነ እንትን አፕ ነበረ ስሙ አልጠቀም እሱን ቴሌግራም ነው ያለኝ። ቴሌግራም ላይ ና ብሎኝ ነበር። እኔ ቴሌግራም መጠቀም አልቻልኩም። በውስጥ አዋራኝ ብሎኝ ነበር እና አሁን እናንተን እዚህ ስላገኘው ልጠይቃችሁ በዛው ብዬ ነው። እችላለሁ ወይስ አልችልም? እንደዚህ ለምዶብናል ማለት ነው። እዛ እንትን ማለት አይቻልም። አጭር መልስ ነው። አይቻልም። ኦኬ ከአንዱ ስጋ ከአንዱ ጽዋ አንበላም አንጠጣም፣ ከአንዱ መሰዊያ አንቀበልም። ስለዚህ ከአንዱ መሰዊያ ከማንቀበላቸው ጋር ህብረት ከማናረጋቸው ጋር አትችልም። ባጭሩ ለምሳሌ ወደ በኦሪየንታል ተብለው እነ ኮፕቲክ፣ እነ ህንድ፣ እነ ሶሪያ፣ እነ ኤርትራ እነዚህ የአሃት ቤተክርስቲያን ጋር ትችላለህ። ምክንያቱም ከአንዱ መሰዊያ አንዱን ስጋ አንዱን ደም ስለምንጠጣ ህብስቱን ስለምንካፈል። በተረፈ ግን ከዛ ውጭ ህብረት ከማናረጋቸው ጋር ግን ምንም አይነት ነገር የአምልኮ ስርዓትም አንፈጽምም። ስለዚህ ህብረት የለንም ማለት ነው። አትችልም ባጭሩ። እሺ መዝሙር አመሰግናለሁ። ሙስሊም ነኝ እያሉ ነው ይቀበሉ። እኔ ቦርድ ይሻላል። እኔን ሲያዩ መሰለኝ ህዝቡ ኦርቶዶክስ ጥያቄ የሚቀበል የመሰለ የተሸወደ አይ ቲንክ ሶ ጥያቄ ይመልሳሉ እንጂ ዲያቆን የምን ጡረታ መውጣት ነው? ቶሎ ብሎ ጥያቄ ይመልሳሉ። እዚህ ይቀመጡ። ሳባዊ ሙስሊም ነህ? ቀጥል። ሙስሊም ነኝ። ሰላም ናቸው? ይመስገን። ጥያቄን አቅርብና አንዳችን መልስላለን። ያው እንግዲህ እናንተ እንደምታስተምሩት እግዚአብሔር ወልድ ስጋ ለብሶ ወደ ምድር መጥቷል ትላላችሁ። አብስ መጥቶ ነበር? ስጋ ለብሷል? እናም ደግሞ መንፈስ ቅዱስ ስጋ ለብሷል? እና በዛ የተያዘ ጥያቄ ደግሞ ወልድ ተሰቅለዋል ትላላችሁ። አብ ተሰቅሏል? አይ አብ ሰው ካልሆነ እንዴት ሊሰቀል ይችላል? ሳባዊ አልተሰቀለም ማለት ነው። አብ በተለየ አካሉ አልተሰቀለም። ስለዚህ አሁን ተለያዩ አምላኮች አንድ አይደለም ማለት ነው። በአካል እኮ ድሮም ቢሆን ይለያያሉ፣ በባህሪ ነው የማይለያዩት። አሁን እንደነዚህ አይነት መልሶችን ኢምራን ይፈልጋል። እዚህ ያላችሁ ዲያቆኖችን ግቡና መልሱለት። ጡጦ አጥባው ሄድና ጡጦ አጥባው ኒዶ ወተት ምናምን ግዛለት። እንደ አይነት መልሶችን ኢምራን ይፈልጋል። ሪከርድ አድርገህ አሰማዋ። ሄደ ጅል መልሱ። ሌላ ሰው አስገቡ። ወተት ምናምን ግዙለት እንዲያድግ። እሺ ብንት የቅድማ ሙስሊም ጨርሳችሁ ነው ያስወርዳችኋት? ዲያቆንዬ ራሷ ነው የወረደችው። ኧረ ገብቶኛል። ያ ገስት ላይ ያለነውን ፎሎ አድርጉን። ፎሎ ያደረጋችሁ ሰዎች ገስት ላይ ያለነውን እኔን፣ ኤልናታንን፣ ሄኖክን ታላቁንም ካላደረጋችሁት ሁላችሁንም ዲያቆንንም ሁሉም ዲያቆናት ፎሎ አድርጉ ለማለት ነው። ቀጥሉ። ታላቁዬ እሺ ቢንት ገብታለች ወጣለች። እሺ ወገኖቻችን አንዳንድ ቁጥር ጻፉ ለመለየት እንዲመቸን እንድናስገባችሁ ማለት ነው። እነ ዲያቆን ተጠቀሙባቸው። ለስንት ጊዜ አግኝተናቸው። ጥያቄ ያላችሁ ሜይ ቢ ጥያቄ ማለት ሙስሊሞቹ ካልገቡ ክርስቲያኖች ጥያቄ ካላቸው ወይ እንቀበልና
አንድ የሚጠቅም ነገር ብናስ ይሻላል፣ ሙስሊሞቹ ካልገቡ ማለት ነው። እሺ በቃ እንትን ገስት ላይ እሺ እንደ ቁጥር የጻፈ ሰው አለ። አዎ እሺ ቀጥሉ። ሰላም ሳሊም ነው የሚለው። ሳሊም ነው፣ ሳሊም ሳኒ ነው። ሳሊም እንዴ ገብተሃል እኮ ለምንድን ቁጥር እንዳንዱ ጽፈው ኮመንት ላይ ሳሊም አይሰማም? አይሰማችሁም? ይሰማል። ቀጥሉ። ይሰማል። እንዴት ናቸው? እግዚአብሔር ይመስገን። ከቤተ እምነት ነህ? እኔ ገና እየፈተሽኩኝ ነው። ምን ነበረ ቤተ እምነትህ? ምን ነበረ ቤተ እምነትህ? እኔ የጸና ነገር የለኝም እስካሁን እኮ። የነበርክበት የት ነው? የጸናበት ሳይሆን የነበርክበት የት ነው ነው ጥያቄ። ማለት የቤተሰቦቼ ነው ወይስ ምን? እኔ ምንም ላይ አልነበርኩም። አትሄድም? የትም ቦታ ሄደ ጸልይ አታውቅም? ህብረት አድርጋ አታውቅም? ትንሽ ሆኜ ምናምን። የት ትሄድ ነበር ትንሽ ሆነ? ሙስሊም ናቸው ቤተሰቦቼ። ስለዚህ ሙስሊም መስጊድ ነው የምትሄደው የነበረው? አሁንም መስጊድ እየሄድክ ነው ወይስ አቁማል? ኧረ አልሄድም። አሁን የት ነው የምትሄደው? የትም አልሄድም። በጣም ጥሩ። እሺ ስለዚህ ምንድነው ጥያቄ? እሺ አንዳንድ ከመጽሐፍ ቅዱስ ቨርሶች ላይ አንዳንድ ጥያቄ ነበረኝ፣ ያልገባኝ ነገር ማለት። መጽሐፍ ቅዱስ ቨርስ በምን አወቅህ? የትም ሄደህ የማትማር ከሆነ መጽሐፍ ቅዱስ እኮ በስልክም በምንም አለ፣ አነባለሁ። አሁን እየፈተሽኩ ነው ብያችሁ ነበር። ሁሉንም መጽሐፍቶች እያነበብኩኝ ነው። ቁርአን እየፈተሽክ ነው? ቁርአን እየፈተሽክ ነው። በጣም ጥሩ። ቁርአን ላይ ጥያቄ አለ? ቁርአን ላይ ጥያቄ አለ? አዎ ሙስሊሞች ቤት ገብቼ ጠይቃለሁ። ቁርአን ላይ ሲኖረኝ ነው ወይስ እዚህ ልጠይቅ? አንተን ነው እንጂ የምንጠይቅ ቁርአንማ። ምክንያቱም በእስልምና በቤተሰብ ሙስሊም ስለሆንክ አንተን ነው የምንጠይቅህ ቁርአኑንማ። ገና ያው እየፈተሽኩኝ ስለሆነ። ቆይ ግን ከእስልምና እንዴት ወጣ? እየሰማችሁ ነው? አልወጣሁም። የወጣሁት ነገር የለም። አልገባሁምም ነበረ። በቃ ድሮ ትንሽ ሆኜ ነበር እንትን ያልኩት። አሁንና ስለዚህ ሙስሊም ነህ ማለት ነው። አሁን ምን ሆናችሁ? ምንም አይደለሁም። ሀሳቡ ገብቶሃል? ምንም ካልሆንክ አልወጣሁም ትላለህ። ግራ ገባህ። አሁን እኮ አንተ ምንም አይደለሁም። ድሮ የት ነበረ የምትሄደው ሲባል እንድንግባባ ማለት ነው። መጀመሪያ እኔ ከቤተሰቤ ሙስሊም ነበርኩኝ። እያደግኩ ስመጣ ግን ፍተሻ ላይ ነን አልከን። እሺ አሁን ያለ ፍተሻ እንድትሆን ያደረገ ነገር ምንድን ነው? የቤተሰብን እስልምናን ይዘው እንዳትቀጥል ያስቻለ ነገር ምንድን ነው? ለምን በእስልምናው ጸንተህ መቆየት አልቻልክም? የልጅነትን ከቤተሰብ የተቀበልከውን ምን ያክል ነገር ገጥሞ ነው መሀል ላይ ሆኖ ፍተሻ ላይ መሀል ላይ እንዴት ሆነ ያደረገህ ምንድን ነው? እሺ በአጭሩ ማለት ነው እኮ የሆነ ነገር አጋጥሞኝ ሳይሆን በቃ ቤተሰቦቼ እኔ ስል አንድን ነገር ሳላውቀው ምን ሳልለው እንትን ማለት አልፈልግም። ለዛ ስለሆነ የኔን ብቻ ሰምቼ አሁን በእስልምና ጥያቄም ባይኖረኝ የሆነ ነገር እዚህ ጋርም የተሳሳተ ነገር ምናምን አለ ምናምን ብዬ ራሱ ባላስብ ሌላው ምን ይላል የሚለውን ነገር ማወቅ ስለምፈልግ አሁን ገታ አድርጌው እና ሌላውንም እንትን እያልኩኝ ያለሁት እንጂ አሁን ምንም ሳይድ ላይ አይደለሁም። እኮ ገታ ያረከው እምነቱን ነው። እኔ እኮ ገታ ያረከው እምነቱን ነው። እስልምናውን ገታ ያረከው የተውከው እስልምናውን የተውከው ምን አልከኝ? አዎ ነበርኩኝ በልጅነቴ። ቤተሰቦቼ ሙስሊም ናቸው። እኔ ስለ ቤተሰቦች እኮ አይደለም ወንድማችን፣ እኔ የጠየቀን ስለ አንተ ነው። ለምሳሌ እኔ እምነቴን ስትወት እምነቴ ጥያቄ ስላለኝ ነው። እስልምናውን የተውከው እስልምናው ላይ ጥያቄ ኖሮክ ነው ወይ? እሺ ሌላው ለማጥናት ነው፣ ምናልባት ከኔ የተሻለ ካለ በሚል ለማየት ነው። እሺ እንዴ እስልምናን የተውከው ሌላ የተሻለ እምነት ይኖር ይችላል ብለክ ነው? አዎ እኮ ካለ ብዬ ለማየት ነው። ኖ እሱ ካለ ብዬ ለማየት ሳይሆን እስልምናውን መጀመሪያ የተውከው እስልምናው ላይ ጥርጣሬ የፈጠረብህ ነገር ስላለ ነው ወይ የተሻለ ፍለጋ ያወጣኸው? እንዴት ምን እንዴት አለው? እኔ ለምሳሌ ከክርስትና የተሻለ ነገር አለው ብዬ መመራመር የምጀምረው
ክርስትና ያልተሻለ መስሎ ከተሰማኝ ነው። እስልምና ያልተሻለ መስሎ ጥርጣሬ የፈጠረብህ ወይ ስህተት ነው ያልከው ነገር አግኝተበት ሌላ የተሻለ የምትፈልገው አይደለ? በቃ ራሴን እያወቅኩኝ ስመጣ አሁን ሁሉም ሰው የኔ እናት ነው ቆንጆ ብሎ ያስባል። ግን ከሱ እናት የበለጡ ቆንጆዎች አሉ። ሜቢ እኔም እንደዛ ሆኖብኝ ከሆነ ብዬ ያንን ለማየት ነው አሁን ሌሎቹን ጥናት ላይ ያለሁት። የኔ እናት ቆንጆ በቃ ይጠይቅ፣ ችግር የለውም። ጠይቅ። ገብቷቸዋል ሀሳቤ? ችግር የለውም። ቀጥል። በቃ የኔ እናት ካልክማ ይገባናል። እሺ መጽሐፍ ቅዱስ ላይ ዮሐንስ ወንጌል 8:28 ነበር እና እንዲህ ነው ጥያቄ ኢየሱስ ከአባቴ እንደተማርኩት ብሎ ይላል። ኢየሱስ ይማራል? ነው ጥያቄ? እሺ ተማረ ቢባል ምንድን ነው ችግሩ? ምንድን ነው የሚያመጣው ችግር ተማረ መባል? አይ አምላክ አይደል እንደ ኢየሱስ ለፈጣሪ አምላክ እንደማይማር ነው የምታስበው? አምላክ ከማን ይማራል? ከሱ የሚበልጥ አካል አለ? በጣም ጥሩ። ስለዚህ አምላክ አይማርም የሚል ፕሪሳፖዚሽን ይዛሃል ማለት ነው። እኔ እንደዛ ነው ማምነው። ጥሩ ኤቲስት እንደመሆነ መጠን ይሄ ካንተ የማይጠበቅ ነው። ሌትስ የነ አብዲሳን ምናምን ነው ፎሎ የምታደርጊው ራሱ አይቶሻለሁ እንጂ ኤኒዌይስ የነ አብዲሳን ምናምን ነው ሪፖስት ሆናል የምታደርገው እያየው ነበረ። ኤቲስት ቤቶች ነው የምትውለው እነሱ ቤት እንደሚውል ሰው ይሄ ጭራሽ ካንተ ማቀፍ ሐሳቤ ጋር የማይሄድ ፕሪሰፖዚሽን ነው። እሺ እኮ ይማራሉ የምትለኝ ወይም መልስ ስጠኝ። ሌላ ፐርሰናል ነገር ላይ የዮሐንስ ወንጌል በደንብ ነው እንጂ ፐርሰናል የሚሆነው የጥያቄውን ኢንቴንሽን ሰው ካላወቀ መልሱን መመለስ ስለማይችል ማለት ነው እኮ እሱን ዮሐንስ ወንጌል ምዕራፍ 8 ቁጥር ስንት ላይ ነው ያልከው? 28 እሺ በጣም ጥሩ ክፍሉን እንመልከት። ስለናንተ የምናገረው 26 ላይ ማለት ነው የምፈርደው ብዙ ነገር አለኝ፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ አላቸው ይላል። አሁን ልብ በሉ ወልድ የሚናገረው ከማን የሚሰማውን ነው? ከአብ የሚሰማውን። እሺ ስለ አብ እንደነገራቸው አላስተዋሉም ሰሚዎቹ ማለት ነው። ከላይ ጀምሮ የሚነግራቸው ቅድም የተነበበው ክፍልም አለ በነገራችን ላይ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው ይላል። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል ብሎ ለራሱ ሁለት ምስክሮችን ጠርቶ ነው የሚናገረው። ከዛ እነሱ ስለ አብ ጠየቁት። ታዲያ አባትህ ወዴት ነው ብለው ጠየቁት። አባትህ ወዴት ነው ሲሉት ኢየሱስን መልሶ እኔንም ወይም አባቴን አታውቁም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር ይላቸዋል። ስለዚህ ከላይ ጀምሮ እያስረዳቸው የሚመጣው በአብና በወልድ መካከል ወይም በክርስቶስና በባሕርይ አባቱ በአብ መካከል ስላለው ሃይፖስታቲክ ግንኙነት ነው። ወይም ይሄ እኛ ፐሪኮርሲስ እያልን ቅድም ስናስረዳው የነበረውን ማለት ነው። ከዛ ምን ይላቸዋል? እናንተ ከታች ናችሁ፣ እኔ ከላይ ነኝ ይላል። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ይላል። ሳሊም አንድ ጥያቄ፣ እዚህ ጋር ክርስቶስ አምላክነቱን ገልጧል ወይስ አልገለጠም? እንዴት? እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ይላል። አምላክነቱን ገልጧል እዚህ ጋር? እኔ አልታየኝም፣ አምላክ ነኝ አላለም። ኦኬ፣ ታዲያ ከዚህ ዓለም አይደለሁም ማለቱ ምንድን ነው የሚያሳየው? ምንድን ነው የሚያሳየው ከዚህ ዓለም አይደለሁም ማለቱ? እኔ ነብይ መሆኑ ምናምን። ኦኬ፣ ነቢያት ከዚህ ዓለም አይደሉም? ከሞቱ በኋላ ይላል እንዴ? ቆሞ እያወራቸው እኮ ነው ፊት ለፊት። ነቢያት ከዚህ ዓለም ናቸው ወይስ አይደሉም? ነቢያት ከዚህ ዓለም ናቸው ወይስ አይደሉም? እኔ እንጃ፣ ኖሌጁ የለኝም።
ታዲያ ለምንድን ነው የሆነ ኮንክሉዥን ስሰጥ ኖሌጁ ከሌለው ኦኬ እሺ ብለህ ይዘህ ክሮስ ቼክ ማድረግ ነው እንጂ ካውንተር አርጊውመንት እንዳለው ሰው አይደለም ትላለህ። መልሰህ አይ ስትጠይቅ አምላክ ነኝ ደግሞ ምን ስላላለ ትላለህ? ነው እኔ አይደለም ያልኩት። ታዲያ ምን እያለ ነው? እሺ እኔ ከላይ ነኝ ሲል ምን እያለ ነው? ከላይ የሚለው ምንድን ነው? ደረጃም ላይ ሊሆን ይችላል እኮ ከፍ ያለ ቦታ። ኦኬ ከምድር ነው የሚለው እዚህ። ይኸው እናንተ ከታች ናችሁ፣ እኔ ከላይ ነኝ። ከዛ የዚህን ኮንቴክስት ሲያስቀምጥ እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ይላል። ምን እያለ ነው እዚህ ክፍል ላይ? ምን እያለ ነው እዚህ ክፍል ላይ? ከላይ መሆኑ እያስረዳ ነው። ከላይ የሚባለው ምንድን ነው? ምን አልከኝ? ከላይ የሚለው ምኑን ነው? እሱ ከላይ እንደሆነ እያስረዳ ነው እኮ። ከላይ የሚለው ምኑን ነው? ምንድን ነው ከላይ የሚባለው? ምን አልከኝ? አይ ልጆች እያስቸገሩኝ ስለሆነ እየገቡብኝ። እኔ የሚያደናቁረኝ ሰው እናትህ ትዕግስት የለኝም። ከላይ የሚለው ምኑን ነው? እሱ ከላይ መሆኑ እያስረዳ እያየሁት እኮ ነው። አንተ ከአባ ራስ ነው እንዴ? ከላይ የሚባለው ምንድን ነው ነው የምልህ። ከላይ እንደሆነማ ተናገረ እኮ። ከላይ ለመጨረሻ ጊዜ ነው የምጠይቅህ። ከላይ የሚለው ምኑን ነው? እሱ ከላይ እንደሆነ እየተናገረ ነው። አልገባኝም። እባክህ ደነዝ ከላይ ነው ይለኛል። እንደ 40 ጊዜ ከላይ ምንድን ነው እያልኩ እየጠየኩት ከላይ ነው ይለኛል። ከላይ የሚለውን እኮ ደረጃ ነው ብሎ እኮ አስቀመጠልክ። እንዲያውም ደረጃ ላይ ሊሆን እሱ ከደረጃው ላይ ከፍ ብሎ ነው ዝቅ ብሎ እኮ ፈታል። ከየት እንዳመጣው አላውቅም። ሲጀመር ሰማይና ምድርን እያነጻጸረ ነው ጌታ የተናገረው። ሰማይና ምድርን እያነጻጸረ ሲቀመጥ ደረጃ ብሎ መፍታቱ ይሄ ምንም የማያስኬድ ነገር ነው። በአጭሩ እኔ ከላይ ነኝ፣ እናንተ ግን ከታች ናችሁ። እኔ ከዚህ ምድር አይደለሁም፣ እናንተ ደግሞ ከዚህ ምድር ናችሁ። ጌታ አምላክነቱን የተናገረ ነው። ቀላል እኮ ነው ይሄ፣ በጣም በጣም ቀላል ነገር ነው። እና እስቲ እዚች ላይ ትንሽ ነገር እንጨምር። ይቀጥሉ ዲያቆን። እሺ ምናልባት ሰላም እንዴት ናቸው? ታርግና ሀሳብ ይጨርስና ትገባለህ ባለቀስቱ። እሺ ቀስተኛ እንዴት አገሰኝና እንትን ትላለህ። እዚህ የዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 28 ስለዚህም ኢየሱስ እንዲህ አላቸው። መጀመሪያ ከላይ ምንድን ነው ያለው? ስለ አብ እንደነገራቸው አላስተዋሉም። ስለ አብ የነገራቸውን ባለማስተዋላቸው ምክንያት ምን አለ እሱ ከስር። ስለዚህም ኢየሱስ በዚህ ቁጥር 28 የመጣው ከላይ ያለው ቁጥር 27 ላይ የሆነ ገጸ ንባብ አለ ማለት ነው። ምክንያቱም እዚህ ጋር ስለዚህም ኢየሱስ እንዲህ አላቸው። ለምንድን ስለዚህም ያለው? ስለ አብ እንደነገራቸው አላስተዋሉም። ስለዚህ ጉዳዩ ስለማን ነው? በአብና በወልድ መካከል ያለው የስልጣን አንድነትና በአብና በወልድ መካከል ያለውን መገናዘብን እየነገራቸው ነው። እንዴት ባለው ሁኔታ ነው ስንል የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ ማንን? ስግው ቃልን እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያ ጊዜ ታውቃላችሁ። ያ ማለት ምንድን ነው? እኔ የምናገረው በሙሉ በአብ ዘንድ ያለ ነው። ይህም በምን እናውቃለን? ትርጓሜ አንድምታችን ይመሰክርልናል። ላሳያችሁ። አሁን ይሄ ዮሐንስ ወንጌል ምዕራፍ 8 ላይ ነው። ለእኛ ለኦርቶዶክስ ያለችት ምዕራፍ 8 ታያቸዋለች። እዚህ ጋር ቁጥር 28 ተመልከቷት። ልክኛውን ትርጓሜ ያለን አሁን ቅድም ታላቁ የነገረን ነገር የግል ምልከታው ነው ወይስ የቤተክርስቲያን ትምህርት ነው የሚለው ማለት እዚች ቁጥር 28 ተመልከቱ ምን እንደምትል። አባቴ ተመልከቱ እዚህ ጋር አላ በከመ መሐረኒ አቡየ ከማሁ እነግር፣ አባቴ እንዳስተማሪ ይናገር የሚለው ቃል ምን ማለት? እንዳስተማሪ ማለት ልክ አሁን መምህር ደቀ መዝሙር እንደሚያስተምረው፣ ደቀ መዝሙር ከመምህር እንደሚማረው፣ ደቀ መዝሙር ከመምህር ያነሰ እውቀት እንዳለው፣ መምህር ደግሞ ከደቀ መዝሙር በትምህርት በእውቀት በእድሜ እንዲበልጥ እንደዛ ማለት ነው አይደለም። በምናውቃለን ትርጓሜ አንድ ተመልከቱ እዚህ ጋር አባቴ በህልውና የነገረኝን
እንደነገረኝ አስተምራለሁ እንጂ በህልውና አብ በእኔ እንዳለ እኔም በአብ እንዳለው እመኑ ብሎ ነው ለጌታችን። ስለዚህ እቺ ቃል በከመ መሐረኒ እንዳስተማር የሚተው ምንድን የሚለው ትርጓሜው አባቴ በህልውና የነገረኝ። ስለዚህ ምን ለማለት ነው? አብ በወልድ አለ፣ ወልድም በአብ ህልው ነው። ፍጹም ገጽ ፍጹም አካል አለው አብም ወልድም እንደዚያው መንፈስ ቅዱስም እንደዚያው። እሱ እንደጠበቀ ሆኖ ህልዋን ናቸው አንዱ በአንዱ። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ህይወትነት ደግሞ ሕያዋን ሆኖ ይኖራሉ በኩነት ትምህርታችን እንደምናውቅ። ስለዚህ እዚች ጋር ንግግሩ ምንድነው? በህልውና የነገረኝን ለማለት ነው። በእኔ አብ አለ። ልክ ለምሳሌ አሁን ከእኔ ማን ነው ስለዚያች ቀን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን አያውቅ የሚለው ትርጓሜ አንዱ ምንድን ነው? በአብ ልብ ውስጥ ነው ታስባ ያለችው፣ በአብ ልብነት ውስጥ አለች። ያ ማለት እኔም አብም መንፈስ ቅዱስም እናውቃታለን። አሁን በእኔ ቃልነት አልናገራትም ስለዚያች ቀን። ወልድም ቢሆን አንዱ ትርጓሜ ምንድን ነው? እኔ ወልድ አሁን በቃልነት አልናገራትም፣ በዚህን ቀን መጣው ብዬ በቃልነት አልናገራትም። ስለዚህ ንግግሯ የምታሳየው በእኔ ህልው የሆነውን ለማለት ነው እንጂ አብ አስተማሪ ልክኛ በስነ ፍጥረት ትምህርት እንደምናውቀው ክላስ ገብተን እንደምንማረው አስተማሪ ከላይ አለ፣ ተማሪ ከስር ይማራል። አስተማሪ ፈታኝ ነው፣ ተማሪ ተፈታኝ ነው። ልክ እንደዚህ የበላይ በታች ሆኖ አይነት አይደለም። እንደዚህ አይነት ግምት ካለ በምን እናውቃለን? ስለ አብ ስለ ወልድ የበታችነት የትልቅነት እንዳደለ በምን እናውቃለን? ራሱ ወንጌል ሲመሰክርልን ምን አለ? ስለ አብ እንደነገራቸው አላስተዋሉ። ምን ብሎ ተናግሯል? እዚህ ከላይ ስለ እናንተ የምናገረውን የምፈርደውም ብዙ ነገር አለኝ፣ ዳሩ ግን የላከኝ እውነተኛ ነው። ማን ነው የላከኝ? ነው አብን። እኔም ከእርሱ የሰማሁትን ይህንን ለዓለም እናገራለሁ። ምን ማለት ነው? እኔ አሁን የምናገራት በሙሉ አብ ያለውን ምስክር እየጠራ ነው። ቅድም ስላያወራ ነው። ምንድን ነው ምን አሉ የኛ መተርጉማን ታዲያ እዚህ ጋር? አባቴ በህልውና የነገረኝን እንደነገረኝ አስተምራለሁ እንጂ ከራሴ አይደለም። እኔ ብቻ ወልድ የምናገራት አለች እንጂ ትምህርት ይህች አማናዊ የሆነች ወንጌል በአብ ዘንድም ያለች በመንፈስ ቅዱስም ዘንድ ያለች ናት ለማለት ባጭሩ። እቺ ትርጓሜ ትክክል ለመሆነ በምናውቃለን? ቁጥር 29 ላይ ያለ ገጸ ነው ለሚያነብሰው ማለት ምን ይላል እዚህ ጋር? የላከኝ ከኔ ጋር ነው፣ እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም። ምን ማለት ነው? እኔ ብቻዬን አይደለም ያለሁት፣ በእኔ ዘንድ አብ አለ። ከዚህ በኋላ ምን አሉ ይላል እዚህ ጋር? ይህ ሲናገር ብዙዎች በእርሱ አመኑ ይላል። ምንድነው የሚያሳየው ይሄ ነገር? ተሰናከሉበት አይልም። አሁን እዚህ ጋር አመኑ። ለምን? ለካ የባህሪ አባቱ አብ የሚያስተምረውን በብሉይ ኪዳን ዘመን በነቢያት የተናገረውን እሱ የሚያስተምረውን ንግግር ለካ እሱ የሚናገረው በስጋ ተገልጦ የሚናገረው የተለየ ትምህርት አይደለም። ከእግዚአብሔር ዘንድ ለመላኩ አውተንቲኬት መደረግ ፈልገው ለሚያውቁ ሰዎች ማራገጫ ሰጣቸው። ፈጽሞ ከኔ አብ አይለይም፣ ፈጽሞ ከኔ አብ በወልድ እንደሆነ ወልድም በአብ ህልው እንደሆነ እንዲሁ አለን። መነጣጠል የለም። ያ ብቻ አይደለም፣ በህልውና ብቻ ሳይሆን እኔ የምናገራት ትምህርት በሙሉ በአብ ዘንድ ያለ በመንፈስ ቅዱስም ዘንድ ያለች ናት። ስለዚህ እንዳስተማረ የምትለው ቃል በእኔ አብ ህልው ሆኖ የሚናገራትን እኔ የምናገራትና አብ የሚናገራት አንድ አይነት ናት። የአብ ትምህርት ሌላ፣ የወልድ ትምህርት ሌላ ማለት አይደለም። ስለዚህ አንደኛው ስለዚህም የሚለው ቃል ከላይ ስለ አብ መናገሩ፣ ሁለተኛ ስነሱስ ይህን ነገር ሲሰሙ ብዙዎች በእርሱ ትምህርት አመኑ የሚል አለና እቺ ነው። ምናልባት ኦርቶዶክሳን ስንጠይቅ ግራ እንዳንጋባ መተርጉማንም ትርጓሜ አንድምታችን ላይም እንዳለ እንድናቅ ለማለት ያክል ነው። ዜር ያክብርልኝ። ቃሉ ተሰማለን ዲያቆን ጊዜ ይስጥልን። አንዲት ነገር ለመጨመር ያክል ግን ከዚሁ ጋር ቁጥር 40 ጀምሮ ደግሞ ተመልከቱት ምን እንደሚል በደንብ ደግሞ ያብራራው። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ የአብርሃም ልጅ ነን እያሉ ክሌም ስለሚያደርጉ ማለት ነው። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። ከዛ እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው። አሁን አባታችን እግዚአብሔር ነው የሚል ክሌም ደግሞ ተናገሩ ማለት ነው። 42 ላይ ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። ለምን? እኔ ከእግዚአብሔር ወጥቼ መጥቻለሁና ይላል። ማን? ክርስቶስ ራሱ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና ይላል። ከዛ ቀጥሎ ንግግርን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው ብሎ ይናገራል። ስለዚህ አሁን ከቁጥር 20 ጀምሮ
እየተናገረ ያለውን ክፍል አብ ላኪ፣ ወልድ ደግሞ ተላኪ፣ መንፈስ ቅዱስ ማህያዊ እንደዚህ እያሉት ማብራሪያዎች እንዳሉ ሆነው ስለመማር ስላለመማር ይሄ በሰው ህግ ስላለው ሀ ሁሂ ሀ እያሉ ስለመማር ሳይሆን በአብ ውስጥ ወልድ መንፈስ ቅዱስ ህልው ነው፣ በወልድም ውስጥ አብ መንፈስ ቅዱስ ህልው ነው፣ በመንፈስ ቅዱስም አብ ወልድ ህልው ነው የሚለውን እንድትረዱት ነው። በህልውና ብለው አንድምታ ተርጓሚው ላይ እየጨመሩት ህልውና የሚለው ከከበዳችሁ ደግሞ ይኸው እኔ ከእግዚአብሔር ወጥቼ መጥቻለሁ ይላል። በቃ ቀጥታ ማለት ነው። ስለዚህ ለመጨመር ነው። ይቅር ቃሉ ተሰምነ ዲያቆን በነገራችን ላይ ባለቀስቱ ትቀጥላለሽ። እግዚአብሔር ራሱ እኮ ኦኬ፣ ግን በኋላ አነሳዋለሁ። ዮሐንስ ወንጌል ምዕራፍ 6 ቁጥር 45 ላይ ያለውን ሐሳብ ነው። ምን ይላል? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል ይላል። ከአብ የሰማ የተማረም አብ አስተምሯል እንዴ? ምክንያቱም የሚለው ምንድነው? ጌታ ከአብ የሰማ የተማረም ነው የሚለው። ስለዚህ አሁን የቅድሞ ወንድማችን መጥቶ ይኸው አብም እኮ አስተምሮናል ሊል ነው ማለት ነው። ስለዚህ ከአብ የሰማ የተማረም ሲል እንዴት ነው የሚፈታው? ያችሁት ዮሐንስ ወንጌል ምዕራፍ 6 ቁጥር 45 ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ አለና ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል አለ ክርስቶስ። ወደ ክርስቶስ ሲመጣው ከአብ የሰማ ነው ይላል። ስለዚህ በደንብ ይሄ እኔም ከአባቴ የተማርኩትን እነግራቸዋለሁ ሲል ምን ማለት ነው? ጌታ እነዚህን ክፍሎች በደንብ አድርገን ልንፈታ ይገባል እና በኋላ ላይ በደንብ አንዴ መለስበታለሁ። ይሄን ጥቅስ ባለቀስቱ ከየት ቤተ እምነት ነህ? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ሙስሊም ነኝ አልሐምዱሊላህ። ኦኬ፣ በጣም ጥሩ። ጥያቄን አቅርብና ያሉት መምህራን ይመልሱልሃል። ችግር የለም። ጥያቄ የጠየቁ የተመለሰልኝ ነው መሄድ የምፈልግ ማለት ነው። አቅርብ ወንድማችን። እሺ፣ እግዚአብሔር ኢየሱስ ነው? እና ጨርስና እንመልስልሃለን። ጥያቄን ይሄ ነው ጥያቄ ብለህ አቅርብ እኮ። እኔ እኮ የምፈልግ አሁን እግዚአብሔር ኢየሱስ ነው ወይ አልኩኝ። አዎ ስትሉኝ ከዛ ወደ ቀጥታ ጥያቄ ልገባ እኮ ነው። ወይ አይደለም ወይ ጥያቄ ላይ ከኛ መልስ የተነሳ አይደለም ጥያቄ የሚጠየቀው። ለምሳሌ አንተኛ ክርስቲያኖች፣ አንተ ሙስሊም ነህ። ስለዚህ ክርስቲያኖች ጋር መተህ ስትጠይቅ ከኛ መልስ ተነሳ ነው ጥያቄ የምጠይቀው። ጥያቄን ታውቅ። ለምሳሌ በክርስትና እንዲህ ታስተምራላችሁ፣ ይህንን መልሱልኝ፣ ይሄ ከምን አንጻር ነው ብለህ ጠይቅ እንጂ የእኛን መልስ ይዘህ ድጋሚ ብራንች እያወጣ እንደዛ አይሆንም። ጥያቄን አቅርብ፣ ከዛ ጥያቄውን እንመልስልህ። ፕሊዝ እድል ተጠቀም በደንብ። እሺ ካላችሁ ምንም አይደረግም። ኢየሱስ ክርስቶስ ማን ነው? እግዚአብሔር ኢየሱስ ነው ካላችሁን፣ ኢየሱስ ደግሞ የማርያም ልጅ ነው ወይ ብዬ ጠየቅኩኝ። አዎ ነው። መቼ መልሳችሁ በትምህርታችሁ ላይም ሰለማይ አዎ ነው መልሳችሁ። የማርያም እናት አላቻት ወይ? የማርያም እናትስ ለእግዚአብሔር ምን ሆነች በሚለው ጥያቄ ላይ ነው መልስ የምፈልግ። ዲያቆን ዘማርያም ወይም ዲያቆን ታላቁ መልሱ አንዴ። ይሄ ለታላቁ ነው። እንደዚህ ለእኔም አስቡ ለልቤ። አራራራ እናንተ መልሱ። እናቴ እግዚአብሔር ይስጥልን። ዲያቆን ዘማርያም መልሱ። እሺ ኢየሱስ ክርስቶስ አዎ እግዚአብሔር ነው፣ በአጭር ቃል ማለት ነው። እግዚአብሔር ስንል ደግሞ አካላዊ ቃል፣ አንድ ባህሪ ያለው በሶስት አካላት የተገለጠ አንዱ አካላዊ ቃል እግዚአብሔር ወልድ ከእመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሳ። የማርያም ልጅ የምንለው ያ የእግዚአብሔር ልጅ እመቤታችን ድንግል ማርያምን ጭምር የፈጠረ ነው። እንኳን የድንግል ማርያምን እናትና አባት ቀርቶ ማለት ነው። ዓለማትን ሁሉ የፈጠረ ነው። ሁላችንም የፈጠረ ነው። ስለዚህ ምን አደረገ እሱ? ያን እኛን ለማዳን ያንን የፈጠረውን ሥጋ ተዋሃደ። ስለዚህ ማርያም ምኑ ናት ካልን ለአካላዊ ቃል እናቱ በሥጋ ወልደዋለችና፣ እናቱ ማለት ግን ቀድማ ነበረች ማለት አይደለም፣ ትበልጣለች ማለት አይደለም። ከስነ ፍጥረት ትምህርት አሁን ካለን እኛ የተለየ ስለሆነ የእኔ እናት እንድትወልደኝ ከእኔ ቀድማ መገኘት አለባት። የእኔ እናትና አባቷ ለእኔ አያቶቼ ናቸው።
ለእግዚአብሔር ግን እንደዚህ አይደለም። ለምን? ከማርያም በፊትም ክርስቶስ አካላዊ ቃል ወልድ ፈጣሪ ነውና ቀድሞ ዓለም ሳይፈጠር አለ። እንኳን ከእመቤታችን መፈጠር በፊት ከዓለም መፈጠር በፊት ስላለ፣ እመቤታችን ግን የሐና የኢያቄም ልጅ ስለሆነች የሰው ልጅ ናት። በሩካቤን የተገኘችው። ኢየሱስ ክርስቶስ ግን በሩካቤ ስጋ የተገኘ አይደለም። ያለ ወንድ ዘር መጽሐፍ ቅዱስ እንደሚናገረን በመንፈስ ቅዱስ ኃይል፣ ያ ማለት በግብረ መንፈስ ቅዱስ ጸንሳ ተገኘች። ያ ማለት የማይመረመር የማይነገር ዘር ምክንያት ሳይሆነው ከድንግል ማርያም ከስጋዋ ሥጋ ከነፍሷ ነስቶ ተወለደ። የፈጠረውን ያንን ስጋ ተዋሃደ። ስለዚህ የፈጠረው ማለት ድንግል ማርያምን የፈጠረው እሱ ነው። ያ የነሳው ስጋም ራሱ የፈጠረውን የተዋሃደው። ስለዚህ ድንግል ማርያምም የክርስቶስ እናቱም ናት፣ ከእንደገና ፍጥረቱም ናት። እናትና አባቱ ሐናና ኢያቄም ለክርስቶስ ምኖቹ ናቸው ከተባለ ምንድናቸው? እነሱ ፍጥረቶቹ ናቸው እንጂ አያቶቹ ተብሎ አይደለም። ወንድሞቹ የተባለበት ምክንያት አብሮ አደግ የአንድ ሀገር ወገን የአንድ ሀገር ሰዎች ወንድሞች ስለሚባሉ ነው። ስለዚህ በአጭር ቃል ድንግል ማርያም እናቱም ናት ፍጥረቱም ናት። ስጸልይ እመቤታችንም ልጄ ወዳጅ ትላለች ማለት ነው በአጭሩ። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው። አዎ ያ እግዚአብሔር የሆነውን አካላዊ ቃል በስጋ እችን ቃል እንዳትረሳት፣ በስጋ ወለደችው ነው ያልነው። መለኮትነቱ አይደለም፣ በስጋ ወለደችው። በስጋ በስትል አያያዣል ምን አለ ማለት አካላዊ ቃል አለ ማለት ነው። ስለዚህ ስግው ቃል ኢየሱስ ክርስቶስ አማኑኤል አልገባኝም። እሺ ምኑን ያልገባኝ? ይቅርታ አትመሩትኝ እንጂ የማርያም እናት ለእግዚአብሔር ምን ሆነች ነበር ጥያቄ የመለስኩልህ። አልሰማኸኝም? እያወራክ ነበር ማርያም ኖ በቀጥታ መልሼልሃለሁ። የማርያም እናትና አባት ለእግዚአብሔር ምን ናቸው? ፍጥረቱ ናቸው። ማርያም ቀድማቸው ነበረች ማለት ነው ከእናቶቻቸው ከእናትና ከአባቷ እንዴት ትቀድማለች? የሐና የኢያቄም ልጅ ሆና እንዴት ትቀድማለች? ኦኬ እንዴት እግዚአብሔርን ወለደች ታዲያ? እሺ ቅድም ስናገር አልሰማህም? የሰው ልጅን ለማዳን እግዚአብሔር አምላክ ከድንግል ማርያም ከስጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ። ገብርኤል ያበሰረውን የሉቃስ ወንጌል አንብብልህ። እሺ ችግር የለም። ወላኪን ጥያቄ አሁን እንዴት ከእግዚአብሔር ቀድማ ካልኖረች እንዴት ወለደችው ለሚል ነው ጥያቄ። ቀድማ እኮ መገኘት እኮ አይጠበቅባትም። ቅድም ብለን የተነጋገርነው ሳስረዳህ በደንብ ሰምተኝ ከሆነ የተወለደው ከሷ ፈጣሪዋ ነው ከተባለ ቀድሞ መገኘት ያለበት ማን ነው? ድንግል ማርያም ነው? ፈጣሪዋ ነው መቅደም ያለበት እኮ። ፈጣሪዋ ከሆነ እኮ መወለድ አይጠበቅበትም ነበር። የተወለደው እኮ እኛን ለማዳን ነው እኮ። የሆነ ነገር ክብር ሊጨምር የሆነ ነገር ለሱ የጎደለበት ነው ብሎ ነገር ኖሮት ሊጨምርለት ሳይሆን እኛን ለማዳን እኮ ነው። ተዋርዶ እኮ ነው። ለአካላዊ ቃል ስጋን ለብሶ በድንግል ማርያም መወለድ እኮ ለኛ ነው ክብሩ እንጂ ለሱ አይደለም። አምላክነት ጎሎት አምላክነት ለመጨመር አይደለም እኮ ከሷ ሳይሆን። ስለዚህ አሁን ኢየሱስ ክርስቶስ ቅድም ብለህ ጠይቀኸኛል። አንተ ባመጣው እንኳን ልሂድ። ምንድን ያቀረብከው? ኢየሱስ ክርስቶስ እግዚአብሔር ከሆነ አልክ አይደለ? እግዚአብሔር ነው ብዬ መለስኩልህ። ክርስቶስ እግዚአብሔር ከሆነ ድንግል ማርያም ፍጥረቱ ከሆነች ማን ነው መቅደም ያለበት? ከፈጣሪና ከፍጡር ማን ነው ቀድሞ የሚገኘው? ከፈጣሪና ከፍጡር ፈጣሪ ነው ቀድሞ መገኘት ያለበት። ወላኪን አንተ እያልከኝ ያለ እኮ ነው አይደለም? ፈጣሪን ከወለደች እንዴት ቀድማ መገኘቷ? የወለደ እያወራህ ያለሁት ግን እየገባህ ነው ወንድም አለም። ከፈጣሪና ከፍጡር በመጀመሪያ ደረጃ ማን ይቀድማል በእናንተ እምነት በእስልምና? አልሐምዱሊላህ የኛ ፈጣሪ አዘልይ ነው፣ ቀዲም ነው፣ ቀዳሚ መጀመሪያ የሌለው እሽነት አላው ቀጥሉ። ጉራ ሊጀምር ስለሆነ እናንተ ቀጥሉ እስቲ። አይ እንዴ እናርግ እስቲ። ባለቀስቶ ለጥያቄያችሁ አርነት ተሰጠው መች ተጎራሁኝ እኔ። አይ ችግር የለውም። ባለቀስቶ ከኔ ጋር እናውራ። ምንድን ቆይ አንዴ ምንድን ነበር? ቆይ አንዴ ባለቀስቶ ይሰማል? ይሰማል። አሁን ዲያቆን ዘማርያም ምንድን ነው ያሉ?
ሰምቻለሁ ሙሉውን። ስለኔ ፈጣሪና ስለ ፍጡርና ስለ ፈጣሪ ማን ነበር የሚቀድም ሲሉኝ ስለኔ ፈጣሪ ሲጠይቁኝ የእኛ ፈጣሪ አዘልይም ቀደም ናቸው ነው ያልኩኝ። አላሁ አዘ ወጀል ቀዲምም አዘልይም ነው ነው ያልኩኝ እኔ። በጣም ጥሩ። እሺ ቁርአን እየወረደው ለማን ነው? ለመሐመድ ነው አይደለም? ለሱ ሳይወርድለት በፊት ወዴት ነበር ቁርአን? ወዴት ነበር ማለት ማን ጋር ነበር ቁርአን ወደ ነብዩ ሳይወርድ በፊት? ለምን እኔ በጠየቅኩ ጥያቄ ለምን አትመልስልኝም? እኔ እኮ መልሶልሃል ስላልገባህ በራስህ ለማስረዳት እኔም መልስ መልስ። ቁርአን ወደ ነብዩ ሳይወርድ ማን ጋር ነበር? ቁርአን ወደ ነብዩ ሳይወርድ ማን ጋር ነበር? መጀመሪያ እኔ ለጠየቅኩ ጥያቄ መልስ ስጠኝና እመልስልሃለሁ። አብሽር አልኩ። ተመልሶልሃል። ዲያቆን ዘማርያም መልሶልሃል። ስላልገባህ የራስህን ነው አሁን እየጠየቅኩ ያለሁት። ለምን እኔ ለጠየቅኩ ጥያቄ መጀመሪያ መልስ ስጠኝና ከዛም በኋላ የራሴን መልስ ደግሞ እኔን ትጠይቀኛለህ። ትመልሳለህ ወይስ አትመልስም? አትመልስም? ትመልሳለህ? አትመልስም? ትመልሳለህ? ጥያቄ መልስልኝና መልስልሃለሁ አልኩ እኮ መጀመሪያ ጥያቄ መልስ። ሌላ ሰው አስገቡ። ኦነስት የሆናችሁ ህሊና ያላችሁ ሰዎች ብቻ ግቡ። ዝም ብሎ የሚዳረቅ የእኛን ኢነርጂ ድሬን የሚያደርግ ህሊናው ክፍት ያልሆነ ድንቁር ያለ ጭንቅላት አያወራም። እዚህም ቤት ሆነ የትም ቤት ኦፕን ማይንድድ ሆናችሁ የምትጠይቁትን ጥያቄ እናንተ መልሳችሁ ስትጠየቁ ለመመለስ ህሊናችሁ ክፍት ሆኖ ነው መምጣት ያለበት እንጂ ገና ለገና ክርስቲያኖች ትዕግስተኛ ናቸው ዝም ብለው ይለማመጡናል ምናምን በሚል ሰበብ አታዝጉን። እየመጣችሁ ስትጠየቁ መልሱ። የምትጠይቁትን ማንኛውም ጥያቄ መጠየቅ ትችላላችሁ፣ የፈለጋችሁትን ጥያቄ። ግን ደግሞ ከተመለሰ በኋላ መልሰው ሲጠይቋችሁ ለመመለስ ዝግጁ ሁኑ። በደንብ ድጋሚ በደንብ ለማብራራት ያክል አሁን የጠየቀው ጥያቄ ድንግል ማርያም ጌታን ወለደችው ስንል አምላክን ወለደችው ስንል ካለመኖር ወደ መኖር አመጣችሁ ማለት አይደለም። ጌታችን ኢየሱስ ክርስቶስ ወይም ወልድ ከድንግል ማርያም ከመወለዱ በፊትም በህልውና ደረጃ ነበረ። ግን ያኔ ሲኖር ከዘላለም ጀምሮ ሲኖር ሰው ሆኖ አይደለም የነበረው፣ ወይም ደግሞ ይሄ ሰው ባህሪ አልነበረውም። ድንግል ማርያም የአምላክ እናት የምትባለው ለምንድን ነው? በማህፀኗ ውስጥ ቃል ስጋ ስለሆነ ነው። ወይም ደግሞ በእሷ ማህፀን ውስጥ የሰውነት ባህሪን የራሱ ስላደረገ ነው። ቃል ስጋ የሆነው በድንግል ማህፀን ውስጥ ነው። የባሪያን መልክ ያዘ ይላል። የት? የድንግል ማርያም ማህፀን ውስጥ። ስለዚህ እሷ ማህፀን ውስጥ ከእሷ ስጋ ወይ ደግሞ ከእሷ ባህሪ የሰውነት ባህሪን ኦብቪየስሊ ድንግል ማርያም ሰው ናት። ከእሷ የሰውነት ባህሪን ወስዶ የራሱ ሲያደርገው ማህፀኗ ውስጥ ያኔ በማህፀኗ ውስጥ ተጸነሰ ይባላል። የማህፀንሽ ፍሬም የተባለው ሉቃስ 1 ለዛ ነው። ኢሳይያስ 49 ላይ እንዲሁ በማህፀን ውስጥ ሰራኝ ወይም ደግሞ አሰጎኝ፣ ሰራኝ ማለት እዛ ጋር አሰጎኝ ማለት ነው። ሰራኝ የሚለው ዕብራይስጥ ቃል ኤክስ ኒሂሎ ክሬሽን ሳይሆን የሚያመለክተው ስጋዊ ነው። ኢሳይያስ 49 ላይ ድንግል ማርያም አምላክን ወለደችው የምንለው ከስጋዊ የተነሳ ነው። በእሷ ማህፀን ውስጥ ቃል ስጋ ስለሆነ ከእሷ ስጋ በመንሳት ከእሷ ሰውነትን በመውሰድ ቃል ስጋ ስለሆነ ከዛ እሷ ማህፀን ውስጥ ከተከናወነው ከስጋዊ ወይ ደግሞ ከትስብእት የተነሳ ነው እሷ የአምላክ እናት የተባለችው ወይም ደግሞ አምላክ እሱ የእሷ ልጅ የሆነው ማለት ነው። በኋላ ከ9 ወር በኋላ ወልደዋለች ኦብቪየስሊ እንጂ ህልውና ጅማሬ አይደለም። ቃል ስጋ ከመሆኑ በፊት በእሷ ማህፀን ውስጥ የሰውነት ባህሪን የራሱ ከማድረጉ በፊትም ነበረ በመለኮት ደረጃ። ግን ሰውነት አልነበረውም። አይታይም፣ አይዳሰስም፣ አይጨበጥም። የሰው አምሳል ሊገለጥ ነበር፣ ግን አይታይም፣ አይዳሰስም፣ አይጨበጥም። ግን ነበረ ሳይታይ፣ ሳይዳሰስ፣ ሳይጨበጥ ሰውነት ሳይኖረው መለኮት ብቻ ሆኖ። ነገር ግን የእሷ ማህፀን ውስጥ ሲጸነስ የእሷ ማህፀን ውስጥ የሰውነትን ባህሪ የራሱ ከእሷ በመውሰድ የራሱ ሲያደርገው ከመለኮታዊ ባህሪ ባሻገር ሰዋዊ ባህሪውም የሰዋዊ ባህሪም ኖረው። ምክንያቱም ከእሷ ወስዷል ሰውነትን። ከእሷ ወስዶ ሲጸነስ እሷ ድንግል ማርያም ጌታን በስጋ ጸነሰችው ይባላል። በእሷ ማህፀን ውስጥ የሰውነት ባህሪን ስለወሰደ ማለት ነው እንጂ እሱን ካለመኖር ወደ መኖር አመጣችሁ ማለት አይደለም። ከመጸነሱ በፊትም ነበረ፣ ግን ያኔ ሰው አልነበረም፣ የሰውነት ባህሪ አልነበረውም። የሰውነት ባህሪ የኖረው እሷ ማህፀን ውስጥ የሰውነት ባህሪ የራሱ ሲያደርግ ነው። ያኔ ወይም ደግሞ ከዛ የተነሳ የሰውነት ባህሪን ከእሷ ማህፀን ውስጥ ከእሷ ወስዶ የራሱ ሲያደርግ እሷ ናትና በስጋ የጸነሰችው እሷ የጌታ እናት ተባለች። የጌታ እናት የሚለው ባይዜ ሉቃስ 1 ላይ የጌታ እናት የሚለው
በምን አውድ ነው የተባለው? በሚልኪያስ 3:1 አውድ ነው። ሚልኪያስ 3:1 ላይ በፊታችሁ መልእክተኛ ልካለሁ እነሆ የምትጠብቁ ጌታ ወደ መቅደሱ ይመጣል በተባለበት በዛ አውድ ነው የጌታነት የተባለው። እዛ ጋር ደግሞ ሚልኪያስ 3:1 በዕብራይስጡ ብትመለከቱት ሃአዶን ነው። ሃአዶን ደግሞ ኤክስክሉሲቭሊ ለእግዚአብሔር ጥቅም ላይ የሚውል ቃል ነው። ኢሳያስ 1:24 ኢሳያስ 3 ዘጸአት 23 ላይ ለእግዚአብሔር ኤክስክሉሲቭሊ የሚውል ቃል ነው። እሱ ያ ጌታ ነው የሚመጣው በተባለበት አውድ ነው ድንግል ማርያም የጌታ እናት የተባለችው። which means የጌታ እናት የተባለችበት አውድ የአምላክ እናት መሆኗን ያሳያል። ይህንን በሰባት ልንሄድበት እንችላለን። ከስጋው የተነሳ ከትስብእቱ የተነሳ ነው ድንግል ማርያም የአምላክ እናት የሆነችው እንጂ የህልውና ጅማሬ አይደለም። ኦኬ በፊት የሰውነት ባህሪ አልነበረው። እሷ ማህፀን ውስጥ ግን ከእሷ የሰውነት ባህሪ ወስዶ ሲጸነስ ያ ትስብእት ተባለ። ከትስብእቱ የተነሳ ከዛ ክስተት የተነሳ ነው እሷ አምላክ እናት የሆነችው ወይም ከስጋው የተነሳ ነው። ይሄ በጣም ሲምፕል ቶፒክ ነው። የህልውና ጅማሬ አይደለም የስጋዊ ወይም ደግሞ ሰው የመሆን ጅማሬ እንጂ የህልውና ጅማሬ አይደለም። ትንሽ ነገር ልጨምራችሁ። ብዙም የምጨምረው ነገር የለም አክቹዋሊ፣ ግን አብዛኛውን ስላነሳችሁት ማለት ነው። እኔ የሚገርመኝ ማለት ነው ሁሉ በእርሱ ሆነ ይላል እኮ። በቃ ሲምፕል ነው። ሁሉ በእርሱ ከሆነ ሁሉ ነገር በእሱ ላይ የተገኘው ማለት ነው። ስነ ፍጥረት ላይ በኢየሱስ ክርስቶስ ሁሉም ነገር ተገኝቷል። በቃል አማካኝነት ሁሉ ነገር ተገኝቷል ማለት ነው። ሁሉ ነገር በቃል ተገኘ ማለት ስነ ፍጥረትንም ኢንክሉድ ያደርጋል። ኢንክሉድ ካደረገ ያስገኘው ራሱ ማን ነው ማለት ነው? ወልድ ነው ማለት ነው። ገባችሁ? ወልድ ከሆነ ሁሉም ነገር የሆነው በኋላ ላይ መጥቶ ወልድ ከሌላ የተገኘ ነው። ህላዊ ያልነበረውን ከዛ ከመወለዱ በፊት ከማርያም ከመወለዱ በፊት ህልውና አልነበረውም ማለት ይሄ ሮንግ ይሆናል ማለት ነው። ስህተት ይሆናል። ምክንያቱም ሁሉ ነገር የተገኘው በቃል እንደሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በደንብ ተደርጎ ስለተቀመጠልን ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያላልሰዋለንም። ሉክ ሁሉ የሚለው ነገር እዚህ ጋር አንጻራዊ ነው የሚለውን የሙስሊሞችን አርጊመንት ዲበንክ የሚያደርገው እንደሆነ ታውቃላችሁ። ከሆነው አንዳች እንኳን ያላልሰው አልሆነም ይላል። የሆነ ነገር አለ፣ ከሆነው ነገር ደግሞ አንዳች ያለ ቃል የሆነበት ቦታ የለም ማለት ነው። ስለዚህ ይሄ ዲበንክ ያደርገዋል። ሁሉ የሚለው አንጻራዊ ነው ለሚለው የሙስሊሞች አርጊመንት ማለት ነው። ሁሉ ነገር በቃል ከሆነ፣ ሁሉ ነገር ያስገኘው ቃል ከሆነ፣ ሁሉ ነገር የተፈጠረው በቃል ከሆነ ኢነሰንስ ቃል አምላክ ነው። ስለዚህ ምክንያቱም ቃልም እግዚአብሔር ነበረ ስለሚል ማለት ነው። ቴዎሲኖሎጎስ ይላል ቃል እግዚአብሔር ነበረ ማለት ነው። ቃል እግዚአብሔር ከሆነ ሁሉ ነገር አስገኝቷል ማለት ነው። ነገር ግን ስጋን ኢንካርኔት አድርጓል። ስጋን ኢንካርኔት አደረገ ማለት መጀመሪያ ህላዊ ያልነበረውም ማለት አይደለም። ምክንያቱም መጀመሪያ ኑሮ ስጋን አስገኝቷል መጀመሪያ ላይ ማለት ነው። ይሄ ኢሎጂካል ይሆናል። ስለዚህ ከመሰረቱ ሁሉ ነገር በቃል የሆነው ሁሉ ነገር በቃል ከሆነ ደግሞ ቃል በስነ ፍጥረት ውስጥ ሁሉ ነገር አስገኝቷል ማለት ነው። ስለዚህ መቀጠል ትችላላችሁ። መምህራኖች ይቀጥሉ ነው እያሉ ስለሆነ ቀጥሉ መምህራኖች። ይህን ያህል መብተክተክ አያስፈልገውም እኮ ቁርአን የወረደው ለመሐመድ ነው። ስለዚህ ለመሐመድ ከመውረዱ በፊት አልነበረም ነበረ ይላሉ። ታዲያ ለመሐመድ እንዴት ወረደ? ሲመልሱ ያንንም ጥያቄ ተመለሰላቸው ማለት ነው። አደሰም ታይም የእኛን ነግራችሁ የማይገባቸው ከሆነ ምን ጊዜም ቢሆን በራሳቸው ዶክትሪን ነው ልታስረዷቸው የምትችሉት፣ የምር የምንወዳቸው ከሆነ ማለት ነው እነዚህን ሰዎች እንጂ ክርስትናው ብቻውን ይከብዳቸዋል። በቃ ሊገባቸው አይችልም። ኢትስ ላይክ የሆነ ወተር ፕሩፍ የሆነ ወለል ላይ ውሃ ደፍተህ ልክ እንዲመጣው መጠበቅ ነው። የማይሆን ነገር ነው በቃ በተአምር ማለት ነው። ስለዚህ ቀጥታ የክርስትናው ዶክትሪን ይነገራቸዋል። የማይገባቸው ከሆነ ወደ ራሳቸው ዶክትሪን ወስደን እንዲረዱት እናደርጋለን ማለት ነው። እንደዛ ካልሆነ መቼም ነው የማይገባቸው መቼም። እሺ አንድ ነገር ቆይ ሳሚ አንዴ ይቅርታ ሁላችሁንም ቃሉት ቆይ አንዴ ኑራ ትጠይቂያለሽ። እኔ ሰለቸኝ ደጋግሞ መናገር። እሺ እኔን ባትፈሩ ፈጣሪ ባትፈሩ እሺ በቃ ማለት ከፈጣሪ እንግዲህ ይኸው እነ ዲያቆን ዘማርያም ዛሬ ነው ቤቴ የመጡት። እንኳን እሷ ቤት ምን አይነት ሰዎች ናቸው ኮመንት የሚያደርጉት ብሎ እንኳን እንዳይታዘባችሁ ኮመንታችሁን አስተካክሉ። እኔ በፈጣሪ ብያችሁ አልሰማችሁኝም። እንግዲህ በፈጣሪ ካልሰማችሁ በምን እንደምሰሙ መድኃኔዓለም እሱ ይወቀውና ባካችሁ ተው። ኔጌቲቭ ዝም ብላችሁ ሰው ስለጠየቀ ለምን ጠየቅ ብላችሁ አትሳደቡ። መሳደባችሁ ምንም ጥቅም አያመጣም። እረፉ። አይ እኔ እዚህ ቤት መቀመጥ አልፈልግም ካልተሳደብኩ የምትሉ ከሆነ በደስታ በክብር እንለያይ፣ ውጡ። እሺ መሳደባችሁ ምንም ታምር ስለማይፈጥር
ከላይ ያሉት ወንድሞች እህቶች እየመለሱላቸው ነው። ካልሆነ አስፈላጊ ከሆነ እኮ ብሎክ አድርገን እናስወጣቸዋለን። እነሱንም የእናንተ መሳደብ እነሱ እንዲሰደቡ ያደርግና አጉል አምላካችን እምነታችን ማሰደብ ነው የያዝነውና እባካችሁ ስለ ፈጣሪ ብላችሁ ተው፣ ቀጥሉ። ያ አትሳደቡ ጋይስ። ባይዜ አሁን ቅድም ታላቁ ያለው ነገር ኢትስናት ዝም ብሎ አይደለም። አሁን ለምሳሌ ብዙ ጊዜ ሙስሊሞች የሚያነሱት ጥያቄ አለ። አምላክ ሰዎችን በቀጥታ ይቅር በማለት ማዳን አይችልም ነበር? ለምን ኢየሱስን ላከው ብሎ ይጠይቃሉ። ኦኬ ቀጥታ ማዳን እሱን ሳይልኩ ማዳን አይችልም ነበር? ጠብቂ፣ ቆይ ጠብቂ ኑራ ትጠይቂያለሽ። ችግር አልቆይም። ይህን ጥያቄ ወደ እስልምና እናዞረው። መልካም። አላህ ቁርአንን ሳያወርድ ሰዎችን መምራት አይችልም ነበረ? የግድ ቁርአንን ማውረድ ነበረበት? ቁርአንን ሳያወርድ ሰዎችን ወደ ቀጥተኛው መንገድ መምራት አይችልም ነበር? ሂዳያ መስጠት አይችልም ነበር? ቁርአንን ሳያወርድ ለምን ቁርአንን አወረደ? ኦኬ። መሐመድን ሳይልክ ሰዎች ወደ ቀጥተኛ መንገድ መላክ አይችልም ነበረ? የግድ መሐመድን መላክ ነበረበት? ሳይልከው መምራት አይችልም ነበር? እንደዚህ በዚህ መልኩ ካላብራራችሁ ሲምፕል የክርስትናውን ዶክትሪን ማብራራት ብዙ የሚያስገኝ ነገር አይደለም። እና ይህን ለማለት ነው። ኑራ ጥያቄ ካለሽ ቀጥይ። ኑራ ቀጥይ። እሺ ከፈቀዳችሁ ኑራ አለሽ? እሺ ቀጥይ። እሺ ቅድም ላይ አንተ ስታወራ ሰምቼ ነውና ማርያም የአምላክ እናት ናት ብለሃልና ማርያም የሥላሴ እናት ናት? አይደለችም፣ የወልድ እናት ናት። ስንት አምላክ ነው ያለው? አንድ። ማርያም የአንዱ አምላክ እናት አይደለችም? ከአንዱ አምላክ የአንዱ አካል እናት ናት ድንግል ማርያም። ምክንያቱም ለእኛ አንዱ መለኮት አንድ አካል አይደለም። አንዱ መለኮት አንድ አካል ስላልሆነ ከዛ ከአንዱ መለኮት አካላት የአንዱ አካል እናት ናት እንጂ በአጠቃላይ የአንዱ መለኮት እናት አይደለችም። ከአንዱ መለኮት የአንዱ አካል ማለት ነው። አንድ መለኮት ሳይሆን አሁን አንድ መለኮት አይደለም። ማን ነው አሁን እንደዛ ብያለሁ? ስንት አምላክ ብያለሁ? እስኪ አሁን ቆይ እኔ አሁን ምን ብዬ ነው የመለስኩት? ቆይ አንድ እንደማም የኔ መልስ ምንድን ነበር? እስቲ እኔ ምን ብዬ ነው የመለስኩት? እሺ እኔ ጠየቅኩ ምንድነው ማርያም አምላክ ነው ወልዳለች። ያንቺ ጥያቄ አይደለም የጠየቅኩሽ። እኔ የምሰጠው መልስ እየሰማሁ ቆይ አንዴ አየሽ፣ አሁን እኔ የምመልሰው መልስ እየሰማሽ አይደለም። የሆነ ነገር አውርተሽ ትሄጂ ነው እንጂ እኔ የምመልሰው አንድ አምላክ ከሆነ ያለው እሺ፣ ከሰማሽ የኔ መልስ ምንድን ነበር? የኔ መልስ ምንድን ነበር? ቆይ አንዴ ጥያቄን ተረዳ። መጀመሪያ የኔ መልስ ምንድን ነበር? እኔ ምንድን ነው የመለስኩልሽ? ከመመለስ በፊት ጥያቄን ተረዳ። ቆይ የኔ መልስ ምንድን ነበር? አያችሁ፣ ተመልከቱ። ምንም እኔ የምመልሰው መልስ ይሰማችኋል። ጨርስ። ሚውት አታርገኝ። ጥያቄ ስሚ፣ ሚውት አድርግሽ። ስሚ፣ ልመልስልሽ ሚውት አድርገኝ። ልመልስልሽ። እሺ ሚውት አድርግሽ። ስሚ እኮ ልመልስልሽ። ስሚ፣ ጥያቄን ሳሰማኝ ነው ልመልስልሽ። እሺ ጥያቄን ስማኝ ነው። ሰምቼሻለሁ። ልመልስልሽ። ጥያቄሽን ሰምቼሻለሁ። ጥያቄሽን ልመልስልሽ። ሰምቼሻለሁ። ማይ ጉድነስ ሰምቼሻለሁ። ልመልስልሽ እንዴ? መልስልኝ። ኦኬ በደንብ አሁንም ድጋሜ በደንብ ስሚ። እሺ አታቋርጪኝ። ማይ ጉድነስ አንድ መለኮት አለ። የአንድ መለኮት ግን አንድ አካል አይደለም። እኛ በባህሪ አንድነት እናምናለን እንጂ በአካል አንድነት አናምናም። ኦኬ አንድ መለኮት አለ። የአንዱ መለኮት ግን አንድ አካል አይደለም። ኦኬ ከአንድ በላይ የሆነው አካሉ እንጂ መለኮቱ አይደለም። ባህሪው አንድ ነው ወይም መለኮቱ አንድ ነው። የዛ መለኮት አካላት ግን ከአንድ በላይ አካላት ናቸው። ድንግል ማርያም ከዛ ከአንዱ መለኮት ሁለተኛ መለኮት አለ አላልኩሽም? ሶስተኛ መለኮት አለ አላልኩሽም? አራተኛ መለኮት አለ አላልኩሽም? ከዛ ከአንዱ መለኮት አካላት የአንደኛው አካል እናት ናት። ኦኬ ምክንያቱም አንዱ መለኮት አብ፣ ልጁ ኢየሱስና መንፈስ ቅዱስ ነው። አንዱ መለኮት ከዛ ከአንዱ መለኮት ድንግል ማርያም የአንዱ አካል እናት ናት። አካሉ ከአንድ በላይ ነው፣ 3 ነው። መለኮቱ ግን አንድ ነው። አንድ ባህሪ አለ። ከዛ ባህሪ አካላት መካከል የአንዱ አካል እናት ናት ድንግል ማርያም። ከአንዱ መለኮት አካላት የአንዱ አካል እናት ናት። መለኮቱ አንድ ነው፣ አካሉ ግን ከአንድ በላይ ነው። ስለዚህ ድንግል ማርያም የአንዱ አካል እናት ናት። ከ3ቱ አካላት
የአንዱ አካል እናት ናት ድንግል ማርያም። ከዛ ከአንዱ መለኮት ማለት ነው። አመሰግናለሁ። እሺ ሰው ማርያም የወለደችው ያን አንዱን መለኮት አይደለም ነው? ከአንዱ መለኮት አካላት አንዱን አካል ነው የወለደችው። ያ እነዛ ሶስት አካላት ናቸው ብዬ ልረዳና እነዛ ሶስቱ አካላቶች መለኮት አላቸው የላቸውም? የአንዱ መለኮት ለሶስታቸው መለኮት የመለኮት ባህሪ ነው አይደለም? ለሶስቱ አካላት ሄሎ ይሰማል። ድንግል ማርያም የወለደችው ከአንዱ መለኮት አካላት አንዱን አካል ሳሚ እንትን ይላል ይቆራረጥበታል መሰለኝ። እኛ ነው ስልክ ተደውሎበት ነው ሄሎ የሚለው ግን ስልክ እየገባበት መሰለኝ። ቀጥል ዲያቆን። እሺ አይ ልጁ ምን እያለች ነበረ መሰለሽ ኑራዬ? ሀሳቤ ራሱ አልገባም መሰለኝ። ምናልባት አንተ ከተረዳ አንድ መለኮት ካለ ማርያም ደግሞ ያን አንዱን መለኮት ከወለደች መለኮትን አይደለም እንዳለች ሲል የነበረው። እሺ ማርያም የሥላሴ እናት ናት ማለት አይቻልም? እሺ በጣም ጥሩ ጥያቄ ነው። አምላክ አንድ ስለሆነ እሺ ትክክል ነሽ። እሺ ምን አለ መሰለሽ አንድ አምላክ አለ ብለን ስንናገር ስለ ባህሪ እያወራን ነው፣ ምንነት የምንለው ማለት ነው። ያ ባህሪ ግን ሶስት አካላት አሉት፣ ወይም ያ የእግዚአብሔር ምንነቱ ማለት ነው። ሶስት ማንነቶች አሉት። አሁን ለምሳሌ ኑራ፣ ጅብሪል እና ሩሂ ሰዎች ናቸው አይደለ? ኑራዬ ሰዎች ነን። በባህሪ እንለያያለን። ድመት፣ ውሻ ምናምን አለ ከሶስታችን መሃል ወይስ ሁላችን በባህሪ ሰው ነን? ሶስታችንም በባህሪ ሰው ነን፣ ግን ሶስት። በጣም ጥሩ። አሁን ግን ማንነታችን ግን ስንት ነው? አንድ ነው። እሱማ ምንነታችን ነው። ማንነታችን ነው የምልሽ በአካል ማለት ነው። አካላችን ግን ስንት ነው? በአካል ሶስት ሰዎች፣ በሰውነት ደግሞ አንድ ባህሪ ያለን ሶስት። በጣም ጥሩ። አሁን ስለዚህ አሁን ኑራ አንቺ ትዳር ብትይዢ ባል ብታገቢ ሰው ስለሆንሽ መላው የሰው ዘር አገባ ማለት ነው? አይ እኔ ኑራ ሌላ ባል አገባሁ ማለት ነው። በጣም ጥሩ እንጂ ያላገባን እኔና ሩሂ ሐሰት ሲገለጥ ምናምን ደግሞ እንዳሉ እየታወቀ ነው ማለት ነው። ለምን ያገባሽው አንቺ በአካልሽ ወይም በማንነትሽ ስለሆነ ማለት ነው። እሺ በጣም ጥሩ። ልክ እንደዚህ ሁሉ መለኮታዊው ባህሪ ሶስት አካላት አሉት። አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ሶስት አካላት አሉት። ከነዚህ ከሶስቱ አካላት ውስጥ በተለየ አካሉ ሰው የሆነው ማን ነው? ያ ማለት አንድ አምላክ እኮ ማለት አንችልም። ታዲያ አንድ ሰው እኮ ተባልን ሶስታችን። እኮ አንድ ሰው አንባልም አይደለ? ሁለት ሰዎች ነው የምንባለው። በአካል እንለያያለን እኮ በአካልማ እንለያያለን። በአካል አብ ወልድ መንፈስ ቅዱስን አይደለም፣ ወልድ አብ መንፈስ ቅዱስን አይደለም፣ መንፈስ ቅዱስም አብ ወልድን አይደለም። በአካል አንድ ናቸው የምንለው በባህሪ ነው። እሺ እኮ የአምላክነት ባህሪ ያላቸው ሶስት አምላኮች ነው የምንለው። ለምሳሌ እኔ የሰውነት ባህሪ ያለን እኔ ኑራና ታላቁ ሁለት ሰዎች ነው የምንለው አይደለ? የሰውነት ባህሪ እንዳደረግን የሰውነት ባህሪ ያለን በአካል ስንት ሰዎች ነን እኛ? ሶስታችን ሶስት ሰዎች ነን። በባህሪስ? በባህሪ አንድ አይነት ሰው የአንድ የሰውነት ባህሪ ያለን አንድ ሰዎች ነን ማለት የአንድ። ስለዚህ አሁን ከዚህ ምን ትረጃለሽ መሰለሽ? የአካል መብዛት ባህሪን አይከፋፍለውም። ለምሳሌ 8 ቢሊዮን ሰው እዚህ ዓለም ላይ ቢኖር የሰውነት ባህሪ ተከፋፍሎ ነው ለነዚህ የሚደርሳቸው ወይስ ሁሉም ሙሉ ሰዎች ናቸው? ሙሉ ሰዎች ናቸው። ታዲያ ለአምላክ ኤግዛክትሊ ልክ ቆይ አምላክ ሙሉ ባህሪ ያላቸው ሶስት አምላኮች ማለት ይቻላል እንዴ? እኮ እሱን እኮ ልነግርሽ ነው። ልክ እንደዚህ ሁሉ የአካል መብዛት ባህሪን አይከፋፍልም። የባህሪ አንድነት አካላትን በሙሉ አይጠቀልላቸውም። ይሄንን በደንብ እንድትረጁ አንዴ ወንጌል ከፍቼ ላሳይሽ ምን እየተወራ እንዳለ እንዲገባሽ ማለት ነው። ቆይ አንዴ አዳምጪ።
እዚህ ጋር የአምላክነት ባህሪ ያላቸው ሶስት አካል ናቸው። ስለዚህ ማርያም የወለደችው አንድ የአምላክነት ባህሪ ያለውን አካል ነው እንጂ አንድን አምላክ አይደለም ነው አይደለ? አይደለም። የአምላክነት ባህሪ ከዛ ከአንዱ አምላክነት ባህሪ አንደኛውን አካል ወይም ወልድን በተለየ አካሉ ባህሪ ያለው አንድን አካል ወልዳለች። ነገር ግን ሁለት የአምላክነት ባህሪ ያላቸው አካላቶች አልተወለዱም ነው። እሱ ነው። አብ መንፈስ ቅዱስ እንዴት ነው አንድ አምላክ እንዴት አንድ አምላክ ማለት እንችላለን? ማርያም በአካል እኮ አይደለም። እኛ አንድ ብለን ስናምን በአካል አይደለም። ከቅድም ጀምሮ እየነገርኩሽ ነው። አንድ የሚለውን ከአካል አስወጭው። አንድ ብለን የምንናገረው ስለ አካል ሳይሆን ስለ ባህሪ ነው። ባህሪ አንድ ነው፣ ብቸኛ ነው፣ ነጠላ ነው። በባህሪው ብቸኛና ነጠላ ነው። ነገር ግን ሶስታቸውም መለኮታዊ ባህሪ አላቸው አልከኝ አይደለ? ልክ እኔ እናንተ የሰውነት ባህሪ እንዳለን እነዚህ ሶስታቸውም የመለኮትን ባህሪ ሸር አድርገዋል። አንድ መለኮት ነበረ። ያንን አንድ መለኮት ፖዝ ላይ ነሽ። እሺ አሁን ተመልሻለሁ። ሰማህ? ቀጥ አንድ አምላክ ነበረ። ነገር ግን ወደ ሶስትነት በሶስት አካል ያዘ እያልከኝ ነው አይደለ? ከይቅርታ ጋር አንዱ አምላክ ሶስት ሆነ ወይ ደግሞ ሶስት የአምላክነት ባህሪ ያዘ አይደለ? ሰው ማርያም ከወለደችው ከአንድ አምላክ ውጭ ሌላ ማርያም ያልወለደቻቸው ሁለት አካላቶች ሁለት አምላኮች አሉ ማለት አንችልም። አምላኮች አትበይ፣ አካላት በይ። አካላት እሺ፣ ቀለል ላድርግልሽ። ቆይ ቀለል ላድርግልሽ። ቆይ አንዴ ቀለል ላድርግልሽ። ፀሐይን ምኗን ነው የምታየው? ብርሃኗን ነው ሙቀቷን ነው ወይስ ከዋን ነው የምታየው? አካሏን ነው የምታየው? ማየት የምትችይው ብርሃኗን ማየት የምችለው። ሙቀትን ማየት ይቻላል? አይቻልም። ኦኬ፣ ብርሃኑን ስላየሽው ከሙቀቱ እየተለየ ነው ማለት ነው? እንደ የስላሴና የፀሐይ ይለያያል ነው? ቆይ ልነግርሽ ነው። ብርሃኑን ስላየሽው ሙቀትን ስላላየሽው የተለያዩ ናቸው ማለት ይቻላል? አይመጣም። ምሳሌው ሲጀመር አይሄድም ከስላሴ ጋር። ይቻላል ወይስ አይቻልም ነው አንቺ ጥያቄ። ወይ አዳምጪኝና እንዴት ነው የሚገናኘው የሚለውን በኋላ ለማስረዳሽ። በጣም ጥሩ። ስለዚህ አሁን ከአንድ ፀሐይ ራሱ ማየት የምትችይውና ማየት የማትችይው መኖሩን ተማመንን ማለት ነው። ምንም እንኳን ማየት የምትችይውና ማየት የማትችይው ቢኖርም እየተነጣጠለ ግን አይደለም። የአንዱ ፀሐይ ክፍሎች ናቸው እነዚህ። ከስላሴ አንፃር የተነጣጠሉ ናቸው። የለም የተነጣጠለ የሚባል ነገር የለም። አሁንም አተንተኝ። አሁን ብጠይቅሽ ጦጣ ስለምትሆኝ አተንተኝ። ይሄ አሁን የፀሐዩ ግራ ካጋባሽ እኔ የምረዳው አላውቀውም፣ አላወራም። ችግር የለውም። እኔ በግምት አላወራም። እሺ አላህ ስንት ሲፋ ነው ያለው ነው? ስለዚህ እኔ አትጠይቀኝ፣ ምክንያቱም የሚለው ቤቱ ሙስሊሞች እጠይቅሻለሁ። አላህ ስንት ሲፋ ነው ያለው? ለመጠየቅ ስላልገባው ጠይቄ ለመረዳት ስለገባው። አላህ ስንት ሲፋ ነው ያለው? የማስረዳት እንትኑ ከሌለ እወጣለሁ። ሌላ ሰው የሚመልስልኝ ካለ ይመልስልኛል። ስንት ሲፋ ነው ያለው አላህ? አታውቂውም? ይሄን እኔ ልጠይቅ አልገባሁማ። ስለ አላህ ጥያቄ ካለ ቤቴን እከፍታለሁ፣ መተህ ትጠይቀኛለህ። ችግር የለውም። እሺ በለዛ በእናትሽ እንደዚህ አይነት ደናቁርት አሁንም ቢሆን አትግቡ። በክርስትና የምትጠይቁት ተመልሶላችሁ ሳይገባችሁ ቀርቶ ወደ እናንተ ስንመጣ ወይ እኔ ስለ ቆማጣ አላህ ማውቀው ነገር የለም የምትሉ ከሆነ አትግቡ። ክርስትና ሲሆን የምትፈላሰፉበት፣ ስለ ጣዖት ሲሆን የምትደነቁሩበት ጭንቅላት ካላችሁ አትግቡ። አካል ጉዳተኛ ድንጋይ ይዛችሁ እኔ ስለ መንፈስ ስለሆነው ስለ እግዚአብሔር ለማውራት ሞራሉን ከየት እንደምታገኙት ራሱ ግራ ነው የሚገባኝ። እሺ ጥያቄ ያለው ሙስሊም አንድ ቁጥር ጽፎ ይግባ፣ ይመለስላችኋል። አልገባችሁ ካለ በራሳችሁ ነው ማስረዳችሁ። ልክ እኛ ላይ እንደምትፈላሰፉት በራሳችሁ ማትፈላሰፉ ከሆነ ትሸኛላችሁ።
በቃ ፈያ ናግባ እስኪ። እዚህ ጋር ግን ይቅርታ ዲያቆን ማለት ነው ያው ሎጂካሊ ፊት ያርጋ አላቅም፣ ግን የሆነች ጥያቄ ነበረች። ያው ሎጂካሊ ፊት ያርግ ግን እኔ እንጃ። ለምሳሌ አላህ አንድ ባቱን ሲኦል ሲያስገባ ወር ገሃነም ሲያስገባ ያልገባ አምላክ አለ ብለን ብንጠይቅ ምንድን ነው የሚመልሱት? ማለት በዛ ታይም ባቱን ገሃነም ውስጥ ባስገባበት ታይም ገሃነም ያልገባ አምላክ አለ የገባስ አምላክ አለ ምናምን ብለን ብንጠይቃቸው ምንድን ነው መልሳቸው? ልክ ያው ሎጂካሊ ግን እኔ ፊት ካረገ ማለት ነው ኢት ፐርፌክትሊ ፊትስ ለመሰለ እጅግር ምናምን ተብሎ የተነጣጠሉ የአካል ክፍሎች ስለሆነ ያሉት የገባው ባቱ ነው ከተባለ ያልገባ ሁለት ቀኝ እጅ አለው ያልገባ ፊት አለው ምናምን ማለት እኮ ነው። ወይም ደግሞ ከነ ነው የገባው ሙሉውን ሻወር ሊወስድ ነው የገባው ካሉም እንደዛው ማድረግ ይቻላል። የበደ ሎጂካል የሆነ ጥያቄ ነው ሄናይ። ያ ስለዚህ አሁን ገሃነም ውስጥ ስለዚህ አንድ ባቱን ሲያስገባ ያው ሁለት እጆች አሉት ማለት ነው አይደለ? ስለዚህ እዛ ገሃነም ውስጥ ያው ባቱ ገብቷል። ግን ያልገባ አምላክ አለ ብዬ ብጠይቃችሁ ምንድን ነው መልሳችሁ ሙስሊሞች? ያልገባ አምላክ አለ ወይ የገባስ አምላክ አለ ብዬ ብጠይቃችሁ፣ ምክንያቱም ሁለት እጆቹ አልገቡም አንድ ባቱ ብቻ ነው የገባው። ነገር ግን በአምላክነት ደረጃ ብጠይቃችሁ መልስ ካላችሁ መመለስ ትችላላችሁ ማለት ነው። ስለዚህ ወደኛም ወደ ክርስትና እንደተመለሰላችሁ ያው ተመልሷል። ግን የሆነ ታይፕ ምንድነው ኢግኖራንስ ምናምን ብዙ ጊዜ ይመስለኛል እንግዲህ ስገምትና ኢየሱስ ክርስቶስ አካላዊ ቃል ነው ወይም ደግሞ አንድ አምላክ አለ፣ ሶስት አካላት አሉት። ስለዚህ ድንግል ማርያም የቃል እናቱ ነች ወይም ደግሞ የወልድ እናቱ ነች ትባላለች። የእግዚአብሔር እናት ነች ደግሞ የምትባለው ያው በቃል አንዱ አምላክን በቃል ከዊ ማለት በቃል ስለወለደች ነው። ግን የተወለደው አንዱ አካል ወልድ ነው። በቃ ይሄ ነው ሲምፕል የሆነ ያ እና በጣም አግሬሲቭ ሆኜ ምናምን የሚመስለው ክርስቲያን አለ ታውቃለህ። አግሬሲቭ ምናምን እየሆንኩ አይደለም፣ ወይም ደግሞ በጣም ትዕግስት የሌለኝ ምናምን አይደለም። ሰው ኢንተሌክቹዋል ኦነስቲ የማይኖረው ከሆነ ለምንድን ነው ጊዜያችንን ዌስት የምናደርገው? እናንተም እኮ አትጠቀሙም። እንደዚህ አይነት ሰው ገብቶ ሲያወራ ከስር ያላችሁትም ዝም ብላችሁ ዋይፋይ እና ዳታችሁን ትበላላችሁ እንጂ ምንም የምታገኙት ነገር የለም። የሚጠቅም ነገር የምታገኙት ኮንቨርሴሽን ሲሆን ነው። ኦነስት የሆነ ኮንቨርሴሽን ሲኖር ነው። ሲጠይቀኝ ስመልስለት፣ ስጠይቀው ሲመልስልኝ ነው። ከዛ ውጪ እንደ ካዕባ ድፍንፍን ብሎ መጥቶ ኧረ ካዕባስ በራላት እንደዛ ድፍንፍን ብሎ መጥቶ አይ እንዲህ ነው ስለው ኖ እንዲህ ነው፣ እንዲህ ነው ስትለው ኖ እንዲህ ነው። አሁን ያመነውን ነገር ከሰከንድ በኋላ የሚክድ ከሆነ አሁን የካደውን ነገር መልሶ ከሰከንድ በኋላ የሚያምን ከሆነ እናንተ ራሱ አትጠቀሙም። እኔም ደግሞ መበሳጨት አልፈልግም በእንደዚህ አይነት ድንቁርና ማለት ነው። ስለዚህ ጠልዤ ነው የማስወጣው። አይ እንትን ምናምን የምትሉ ከሆነ ደግሞ እና ከእናንተ ጋር ታወራላችሁ። በውስጥ ጻፉላቸው። እኔ ትዕግስተኛ ስለሆንኩ ከእኔ ጋር አዋውራ ብላችሁ ጻፉለት። ትዕግስት ምናምን የምትሉ ሰዎች ማለት ነው ካላችሁ። ማንማማር ከሆነ ፖይንትለስ ነው የሚሆነው። ስጠይቀው ካልመለሰ፣ ሲጠይቀኝ ካልመለስኩኝ ምንም ፖይንት የለውም፣ ምንም ጥቅም የለውም። ኦኬ፣ ጥያቄ ያለው ሙስሊም ካለ አሁንም አንድ ቁጥር ጽፎ ይግባ። ስለ እውነት የሚለው ሙስሊም ይሁን ክርስቲያን አላውቅም። ስለ እውነት አለ? አዎ አለ። ደህና ዋላችሁ? ይሰማል? እግዚአብሔር ይመስገን ይሰማል። እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ። ጥያቄ ለመማር ነው የገባሁት። ጥያቄ ዘማርያምን በውስጥ ጽፌልን ነበር፣ ግን እሱም ሲወጣ እዚቹ ልማር ቁጭ ብዬ ነው። ኦኬ ጻፍለት፣ በውስጥ ይመልሳል። ዘማርያም ጽፌልን ነበር አልመለሰም። ትንሽ ሳምንት አለፈው። ደግሜ መጻፍ ደግሞ አልችልም እሱ ካልተቀበለ። ኦኬ እሺ በቃ አንድ ቁጥር ሙስሊሞች እዚህ የሚመለስ ከሆነም ጠይቅ፣ ወይም እሱን ብቻ እሱ እንዲመልስልህ የምትፈልግ ከሆነ ይመልሳል ሜሴጅ እና በውስጥ ታገዝ።
አይ እንትን የሆነ መጽሐፍ እንዲሰጠኝ ፈልጌ ነበር እንዲገዛልኝ ማለት መጽሐፍት የሆነ መጽሐፍት ፈልጌ መግዛት ስላልቻልኩ ነው እኮ። ማለት ምን አይነት መጽሐፍ ነው? ምንድነው? እስኪ አብራራው። ለምሳሌ ትምህርተ ጽድቅ የሚለውን የመምህር ዮሐንስ ጌታቸው እኮ ማለት እንዲገዛልኝ ማለት አልገባኝም። ማለት መጽሐፉን ፈልገው ነው የሚሰጥ ሰው ፈልጋ ነው? አዎ መጽሐፍት የተወሰኑ መጽሐፍት ፈልጌ ነው። የት ነው? እዚሁ ለአዲስ አበባ ቅርብ ነኝ፣ ቡራዩ። እሺ በውስጥ ጻፍልኝ፣ በቃ እኔ እሰጥሃለሁ። እሺ እሺ። አቤ እንዴት ነሽ? እንዴ ለኛ የሚሰጠና የነገር እንዴት ነው እንዴ? ምንድነው ተንጎሉ? አየምር ታላቁ ትላለክ የማንበብ እንትኑ ምናምን ኖሯችሁ መጽሐፍ የሌላችሁ ልጆች ችግር የለውም። አበብ ፒወዞናለች። እግዚአብሔር ይስጥልን ብለናል። ታላቁ ግን መጽሐፍ የምትፈልጉ ሰዎች ሐሰት ሲገለጥን እንትን በሉት ታናግሩት። የአላዛር ነገር እንዳረሱ አደራ ወይ እንትን ምንድነው? አይደውላችሁ እንግዲህ ተጣጣል እያልኩ አይደለም። አይ ችግር የለውም። የሚፈልግ ሰው ካለ ይጠይቀኝ፣ የምችለውን አደርጋለሁ። እኔ ጋር አንብቤያቸው የተቀመጡም አሉ እና መግዛት የምንችላቸው ምናምን እንገዛለን። በጣም ተቸግሮ ምናምን በጣም የምትፈልጉት መጽሐፍ ካለ ጠይቁኝና የቻልነውን እናደርጋለን። አዲስ አበባ ያላችሁ ልጆች ከዛ እንትን ምንድነው ይሄ በዚሁ ሐሰት ሲገለጥ የሚል አዲስ የከፈትነው ቻናል አለ ቴሌግራም። እዛ ግቡና ምናምን ተቀላቀሉ። ፒዲኤፎች ምናምን ያስቀምጥላችኋለሁ። ሃርድ ኮፒ ከሌለ ማለት ነው። ካለ ግን ሰዩ ያለውን እንላለን፣ እንተጋገዛለን ምናምን። እሺ እንግዲህ ሰምታችኋል። ህልመኛውን የሚተርጉልኝ ቴሌግራም ሐሰት ሲገለጥ አርስም እንቀይር በእናትህ ሐሰት ሲገለጥ እንትን ብሏል። ቴሌግራም ቻናል አለው ጆይን በሉ። ኤቢ ቴሌግራም ቻናል አለው ጆይን በሉ። ቅመም ቴሌግራም አለሻ እኔ መሀል ቤት ስለማገኝሽ ነው። እና ሌሎች ቴሌግራም ያላቸው ሰዎች ካሉ ተጠቀሙባቸው። ብዙ መጽሐፎች ልታገኙ ትችላላችሁ። ብዙ የሚፖሰቱ ነገሮች አሉ። ኧረ ዩቲዩብ ታላቁ ስም ያወጡልኝ እዚሁ ልቀይር። ኧረ አውርቼ ልጨርስ። እሺ ግን እንትን አለኝ እኮ ላስተውቅልህ ነበረ እንትና አስጠፋብኝ። አይሽሩ ነው አይደለ? የዩቲዩብክ ቻናል ይሽሩን በስቲ አንዴ ይሽሩን አየዋ ይሽሩን አላለችም። ምንኛ ነው እናት አይደለ? ትናንትና ራሱ ይሽሩን አይደለም ይሹሩን ነው አይደለም? ሹ ነው አይደለም? ሹ ነው ይሽሩን። አዎ ይሽሩ ያ አላዛር ሲያስተካክለኝ ነበር ትናንትና። እንዴ ምን ሎጎ እንትን ቀይረክ ነው ወይስ አልመጣም ወይ? ሌላ ዩቲዩብ ነው ፕሮፋይል ቀይርክ? ታሳያቸው ነበርኩ። ምን ዩቲዩብ አልቀየርኩም። ልታሳያቸው ነው ወይ? በቃ ሌላ ነው የመጣልኝ። ከቻልክ በቴሌግራም ልባሽ። እስከዛ ማለት ነው እስከዛ የኦርቶዶክስ አይን የታላቁን እንትን ምንድነው ስሙ ዩቲዩብ ተቀላቀሉ፣ ሰብስክራይብ አድርጉ፣ ተጠቀሙበት። የሚያስተምራቸውን ትምህርቶች ሰነፍ ሲሆን ነው እንጂ ጎበዝ እያለ እንትን ይላል ይፖስታልና የማይደገሙ ናቸው ምናምን ነገር መተን ራሱ የተጠየቀው ጥያቄ ያስተማራቸውን እንትን ከምንል እዛ እየገባን ብንማር ተቀማጭ ናቸው። ከእንደገና ኤቢ እንትን ምንድነው ስሙ ዩቲዩብ ከፍቷል። እሱን የሰብስክራይብ አድርገን እናበረታታው።
እንትን ብሏል። ቴሌግራም ቻናልም አለው። እንዴ ነበረ ፎቶ የሚነሳው ባክግራውንድ። እስከዛ ኮፒ ሊንክ አድርጉ። ሐሰን ምንድን ነበር ስሙ? ታላቁን ይቅርታ መጠየቅ አለበት ምናምን እየተባለ ነውና እንታ ብላችሁ እንደሆነ አላውቅም። መግባት የሌለበት ሰው ነው። መግባት የለበትም። በውስጥ የሚጽፈውን ስድብ ብታዩ እናንተ ትሳቀቃላችሁ። የመጨረሻ በቃ ነብዩ መሐመድን ሊወክል የሚችል ብቸኛው ሰው ነው በዚህ ዘመን፣ ባለጌ ማለት ነው። ያ ቀደም ገብቶ እሱን ይቅርታ ካልጠየቅ አትገባም ብለህ ነው። ምናልባት አሁን ሲመጣ ይቅርታ ሊጠይቅ ሆነ ብዬ ነው። ይሄው 77 ሰብስክራይበር አለው። ምንም የፖስት ቪዲዮ የለም። ይሄ ብቻ ነው። ሎጎ ይሄ ነው። ዩቲዩብ እና ለየት ያለ ነው። ሊንክ ከታች ቆይ ልጻፍላችሁና ቢያንስ 100 ድረስ ክረምቱን ነው። እሺ በስነ ስርዓት የሚለቀቅበት አሁን ላይ እንትን ስላላልኩ ከታች ሊንክ አለላችሁ። በዚህ ሊንክ መሰለኝ ይሽሩን ነው የሚለው እያወራሁ እኮ ነው። አይ በአማርኛም ቢጻፍ ይመጣል። በአማርኛም ቢጻፍ ይሽሩን ተብሎ ቢጻፍ ይመጣል። ሊንኩም ደግሞ ይሄ ነው ምናምን ጆይን አድርጉትና ክረምቱን በደንብ ትምህርት ምናምን ይኖራል ነገር እንሰራለን። ቻናልም አለ በዚሁ ስም አርቲክሎችን እንጽፍ ነበር በፊት ኤቲዝም ላይ እና እስልምና ላይ ምናምን ክርስትናም ለሚነሱ ጥያቄዎች። አሁንም በቪዲዮ በዚሁ ነው የምንቀጥለው ማለት ነው። ብቻ ጆይኑ ቢያንስ አሁን አንድ 20 ሰው እንኳን ቢገባ 100 ይሞላል። ከዛ ቪዲዮ ይለቀቃል። ጆይኑ ያ ሰብስክራይብ አድርጉ። በተመሳሳይ ስም ደግሞ ቴሌግራም ላይ ገብታችሁ ጆይን በሉና ብዙ ነገር ትጠቀሙበታላችሁ ማለት ነው። እዚህ ንጽጽር የሚሰሩ ሰዎች የሚመጡ እንዳሉ እዛ ቴሌግራም ላይ ታገኟቸዋላችሁ ራሱ ማለት ነው። ይሄ ደግሞ የታላቁ ኦርቶዶክሳዊያን እንትን ነው ዩቲዩብ ነው። ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጉ፣ ተጠቀሙበት። ጸዴ ቪዲዮ አለው። የራሴ አይቻል ጨረስኩም። ሐሰት ሲገለጥ የራስን ታሳያለህ ማለት ነው ያለ እና ማስታወቂያ ቪዲዮ ከፖስታችሁ ምናምን ነገር አስተዋውቁ። የኔ ዩቲዩብ ይቆይ። እዚህ የታላቁ ዩቲዩብ ላይ አንድ ሀሳብ ልስጣችሁ ጋይስ። እኔ አሁን ሰብስክራይብ አድርጎ ሲባል ማለት ነው የሆነ ትልቅ ስራ ስሩ ምናምን እንደተባለ በጣም እንትን የሚለው ሰው አለና፣ እሺ ሰብስክራይብ አታድርጉ፣ ግን ቢያንስ ማለት ነው ሂዱና የተቀመጡትን ትምህርቶች አዳምጧቸው። አትሊስት ማለት ነው ትምህርቱን አዳምጡት። ከዚያ በኋላ ራሱ እጃችሁ አስገድዷችሁ ሰብስክራይብ ታደርጉታላችሁ። እና ለትምህርት ያለን ሞራል ትንሽ ከዚህ ከቲክቶኩ ከጭቅጭቁ ምናምን ባለፈ እዛ ጸጥ እና ረጋ ያለ ስለሆነ ትምህርቶቹን አዳምጡ። በተለይ ይሄ ኦርቶዶክሳዊ አይን ላይ ያሉትን ማለት ነው። እና እንደዛ ነው ሰዎች። እኔ ማይክ ያነሳሁት ስም ቀይሬ ከመጣሁ አታውቁኝም። ስለዚህ እዚሁ ስም አውጡልኝና እንደዛ ይሻላል ጋይስ። ደግሞ ስም አውጡልኝ አባብታል እንትና ታላቁ አሉ እሳቸው ያወጡልሃል። ታዲያ ችግር ሐሰት የሚለውን መቀየር አይቻልም። እውነት ማለት አይቻልም። እውነት ሲገለጥ የሚሉ አሉ ሌሎች ፕሮፋይሎች። እንደዛ ከሆነ ቀይር እናርገዋ እኛ ታዲያ ታኦሪያ በለው። ታኦሪያ አይደለም። እሺ መጽሐፍ ቅዱስ ያለ ቃል ነው። መለኮታዊ ብርሃን ማለት እሺ እናመሰግናለን። መግለጥ አይደል? ብርሃን ያው የሚገልጥ ነው። ታኦሪያ ደግሞ ያልተፈጠረ ብርሃን ነው። እዛ ክርስቶስ በደብረ ታቦር የገለጠው ብርሃን ቴዎሪያ ይባላል። ራሱ ያልተፈጠረ ብርሃን ማየት መቻል ማለት ነው። የቅድስና ደረጃም ነው። እና ደግሞ አንተ እውነቱን ስትገልጥ በሰው ሰራሽ ሳይሆን በመለኮታዊ መሆን እንዳለበት ማሳሰብ ይሆናል። አቤት ተረጎምኩት፣ በቃኝ። ታኦሪያ ይሻላል። የልጅህንም ስም ለማውጣት ያብቃ ዲያቆን። አሜን ነው። እሱ እኮ አውጥቶ ጨርሷል። ሁሉም ሰው ምንድን ነው ከእኔ እንትን ጋር ችግር? እኔ ምንም እየገባኝ አይደለም። እኔ መዝሙረና ዘማሪያም ነው አዛም ያደረጉኝ ደግሞ ተክተው ሄዱ። ረዳ ገቡ ዘንድሮ ጎበዝ።
አይ ቤዛ የስራሽን ይስጥሽ። ለነገሩ እሷ ነች። ሀይሚ ብትኖር እኮ ጥሩ ነበር፣ እሷ ታመጣት ነበር። ምን ይሳናል ትላልክ የመምህር ማይበል ፈጠነን ሀሽማልን ያነበባችሁ ሰዎች ተከታታይ ልቦለድ ነው። በእርግጥ ልቦለድ አይደለም፣ ያው መጽሐፉ በልቦለድ ነው የተጻፈው። ትንሽ እንቱ ይኖራችኋል ብዬ አስባለሁ። ስለዚህ ስም ኤኒዌይስ ከዛሬ በኋላ በታወሪያ እንመጣለን ማለት ነው። ወድኸዋል ግን ዝም ብዬ እንዳልጨነብህ እባክህ አደራህን ንገረኝ። ጥሩ ስም ነው። አረ ያው በአብነት ትምህርት ቤትም ብዙ ዘመናችን ስለጨረስን ለእኛ የሚሆን ስም ነው። ይንታ አረ ይንታ በጣም ሸጋ። እሺ ውሽ እሺ መንጊ መንግስቱ እንዴት አለክ? እንኳን ደህና መጣ። ወጣ እንዴ? እና ጥያቄ ያላችሁ ሰዎች የላችሁ? ክርስቲያኖችን ቢሆን ግቡና በቃ እንትን ስሙን እንጃ ማን ብሎ እንደወጣለት ተቀብሎ መስለኛል። ሰሞትም እኔ እንኳን ደህና መጣ የተባልኩት እኔ ነኝ። ልክ ልታወሪ ስትይ ስልክ ተደወለብኝ። ብታምኝም ባታምኝም እግዚአብሔር በሚያውቀው እና እሱን ዞር እስካደረገው ድረስ እንዴት ናችሁ? ሰላም ብያችኋለሁ። ታላቁ ሐሰት፣ ኤቢ፣ ሄኖክ፣ ቢሎንጉስ፣ ቢኒ እንዴት አላችሁ? ከስርም ያላችሁ ጠማው ቸር አላችሁ ወይ? እንዴት ከርማችኋል? ስነቡ እግዚአብሔር ይመስገን። እንዴት አሉ? ሰላም ብለናል። ትልቅ መጽሐፍ የጻፉ ሰው ናቸው። በነገራችን ላይ እኔ ሰው መጽሐፋቸውን ያልገዛችሁ ካላችሁ መንግስቱ ግዛቸው ባገነን መሪ እያጨፈሰኝ ነው ማለት መንግስቱ ግዛችሁ። አንተ ከስሜ እኮ ስደተኛው እንኳን በእናትህ ሰው እንዲያለ እያሳቀቀኝ ሌላ ስም አወጣሁ ለራሴ። ምን ላድርግ? ሰላም ብያለሁ። እንዴት አላችሁ ግን? እስኪ በእናታችሁ እኔም ማስታወቂያ ልስራባችሁ መሰለኝ ፈቃዱን ከሰጣችሁኝ። ይሄ ላውጣልህ ነበረ ግን አልቻልኩም። ሰው ከፍ በልና ራስህ አሳይ ይመቻል። እንግዲህ ዲያቆን ካወገዘኝም ያውግዘኝ። ህዝቡን ላባልግለት ነው። ትንሽ መባለግ የሚፈልግ ሰው ካለ ያው ሰብስክራይብ አድርጉት። አይደለም እንዳታረጉ፣ ላይክ ኮሜንት ምናምንም እንዳታረጉ። መባለግ የሚፈልግ ሰው ካለ ስልጣን ታስማን ነው ስልጠና ታስቦ ነበርና ትምህርት ምን አይደለም ስልጠና እንደዛ ብቻ ታስቦ በዲስኮርድ አይ ከሆነማ ህዝቡም ተመልሶ የሚያየው ቪዲዮ ማስረጃም ዲስክሪፕሽን ላይ የሚቀመጥለት ተብሎ ስፔሲፊክ የወላጅ ስለ እስልምና ስልጠና መውሰድ የሚፈልግ መማር የሚፈልግ አይደለም። እሱን የሚያስተምር ጋር ሄዳችሁ ትማሩታላችሁ። ግን ለየት ባለ መባለግ የሚፈልግ የኔ ሀብታቁት አላችሁ። ትንሽ መረን የለውም። መረንን የለቀቀ ባለጌ ነውና የምታውቁት ርዕስ ነው። ግን ከዚህ ቀደም ብዙ ጊዜ ተነስተዋል። በዌብሳይት ምናምን የታሰበ ነገር ነበር። ወደዚህ እንቀይረዋለን። ዲስክሪፕሽን ላይ እናስቀምጥላችኋለን። ርዕሱ ላይ በደንብ እንሄድበታለን ማለት ነው። ክርስትናን ይመጥናል ወይ አይመጥንም? ጆሮን ያደነቁራል። በራሳችሁ ላይ ፈርዳችሁ ይጠቅማችኋል። ስልጠና፣ ኮርስ፣ ትምህርት በርቱ በሚል አላመጣችሁና ስፔሲፊክ መባለግ የሚፈልግ ሰው ካለ ያው ሀቁን ሀቅ ብለን እንድንቀበለው ነው። ማስረጃዎች የታጨቁበት ሴት ልጅ በእስልምና ብለን ነው የምንሄድበት። ትንሽ ግን ብልግና የሚበዛበት ነው። እስከ ጥግ ስለሆነ የምንሄድበት ለዛውን መማር የሚፈልግ ሰው ካለ ዲስክሪፕሽን ላይ ማስረጃዎች እናስቀምጥላችሁ። ዲስክሪፕሽን ህዝባችሁ ብዙም እንትን አይልም። እንዴት ነው የሚሆነው? ቆይ ላሳያችሁ። ለምሳሌ ስለሚጠቅማችሁ ምናልባት እዛ መታችሁ ግራ እንዳትጋቡ እንደዚህ ዲስክሪፕሽን ላይ እዚህ ላይ ምንም አልተቀመጠም፣ እንደዚህ ይቀመጥላችኋል ማለት ነው። ከነ መጽሐፉ ከነ ርዕሱ ከነ ሊንኩ ሁሉም ይቀመጥላችኋል ማለት ነው። ያንን እንትን እያደረጋችሁ ትሄዳላችሁ ለማለት ያክል ነው። እግዚአብሔር ይስጥልኝ። አፉ በለኝ ዲያቆን፣ ይቅርታ ቀጥሉ። እኔ እንኳን ጆሮው ነው የምልህ። አፍ እኔ ብዙ አልወድም። አፉ የት ነው? ዩቲዩብ ላይ ነው ያልኩት። ሰማች ያ እንዴ? ይሄን ሁሉ አውርተህ ካልሰሙም ነው
እናውቃለሁ። ህዝባችን መደናቆር ይወዳል። ድገምልን ይላል። እናንተ ሰውን አታዝኑለት። ወሮ በላዎች እና እንዳለ ቪኪ እንዳለው ነው ታላችሁ። ዩቲዩብን ገብታችሁ ሰብስክራይብ አድርጉ። ማስረጃዎችን ሊንኮችን ያስቀምጥላችኋል እና ብዙ መረጃዎችን ታገኙበታላችሁና ገብታችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ አላማው ይገባችኋል። በሚለቀቁ ቪዲዮዎች በሚቀመጡ ሊንኮች ምናምን ማስረጃዎች ማለት ነው። አጠር ሲል እንደዛ አይደለም ነው። ሰብስክራይብ አያድርጉ። ያው ጥቅሙም ስለማይኖረው ሂዶ የሚያደርግ ሰው እንዳይኖር ባካችሁ። ስፔሲፊክ መማር ብቻ የሚፈልግ ሰው ነው የተባለው እና እንደዛ አሁን መማር የሚፈልግ ሰው ምናምን ስለተነገረው ርዕስ መማር አፈልጋለሁ። መማርም አይደለም አሁን እኔ እንደውም የምጠቁማችሁ ስለ ክርስትና ለመማር ጊዜ አሁን ካላችሁ ስለ ክርስትና የሚያስተምሩ ቻናሎች ላይ ብትማሩ እንደውም እንደዛ ታስበው። ከዛ ግን ህዝባችን ክርስትና ላይ ላሽ ብሎበታል። ደግሞ ስንት አስተማሪ ባለበት ለዛውን እዚሁ እስልምናው ላይ እንትን ማለት ለሚፈልግ ምናምን ነው። ጆራችሁ አንደኛ ይባልጋል። ጥሩ አይደለም። ሰው ለምንድን ነው በተደጋጋሚ ኃጢአት የምሰራውን የት አልፈልግ ይላል? ወንድሜ ትፈልጋለህ አልፈልግም ትላለህ እንዴ? እና የምትሰሙትን ነገር በጣም ለዩ። ክርስቲያኖች ከሆናችሁ ስለማልዋሻችሁ ነው። አሁን ስልጠናውን ማነው ትምህርቱን እንድትሰሙት በሚል ማለት ነው። እና አእምሮ ዘጸጋምና ዘይማን የሚባለው አሉ አይደል? ጥበብ ስጋዊና ጥበብ መንፈሳዊ የሚገልጡ ጥበብ ስጋዊ የሚገልጠው በአምስቱ የስሜት ህዋሳቶቻችንን ተጠቅሞ ኢንፎርሜሽን ያሰባስባል። መረጃዎቹን ከቀጥታ ወደ አእምሮ ዘጸጋም ያሰራጫል፣ ይልካል ማለት ነው። አእምሮ ዘጸጋም በአምስቱ የስሜት ህዋሳቶቻችን በምንዳስሰው፣ በምናየው፣ በምንሰማው ተቀብሎ መረጃ አሰባስቦ ይሰንዳል። መዝገብ ነው። ከሰነደ በኋላ አንተ ረስተኸዋል ኃጢአቱን ሰርተ በኋላ የተሰነደው ሰነድ ቀጥታ አእምሮ ዘጸጋም ይልክብሃል ወደ ሰውነትህ እያመጣ ከሰነዱ ከመዝገቡ ይልክብሃል፣ ያሰራጭብሃል። አንተ እኮ መርገምም ማሰብም ያንን ኃጢአት አትፈልግም። ወደ ሰውነት ይልክብህና እንደ መርዝ ነው የሚሰራጭብህ። እና እኔ የምትሰሙትን፣ የምታዩትን፣ የምዳስሱትን፣ የምትበሉትን ተጠንቀቁ ባይ ነኝ። አሁን ትምህርቱን እንደዚህ ይጠቅማችኋል ማዋከብ ስለማልወድ ነው። ጊዜ ካላችሁ አይደለም ዝም ብላችሁ ከውሃ ጋር ብታወሩ ያንን የሚያደነቁር ትምህርት ከምትሰሙ እንደውም ማንበብ የሚፈልግ ያነባል፣ የማይፈልግ እንትን ይላል። ይሄ ጥሩም አይደለም ለጆሮ ተብሎ በዌብሳይት ምናምን ታስቦ ግን አይ ህዝባችን ባልጓል ከባለገው ቆየ ሲጀመር በሚል ነው። እንደዛ ተረዱት። እሺ ወንድም ቪኪ ነፍሳችንን አታስጨንቀው። በቃ እሺ ምን አትበ ነው እንዳልከው እናደርጋለን። እና ዝም ብለህ እንትኑን ብቻ አሳያቸው። እስከዛ ችግር የለውም። ሀሳቡን እንትን ውስጥ ይገቡ ያዩታልና የዩቲዩቡን ከተቻለ አንዴ ካሜራ አብራና አሳየው። ጥያቄ ያላችሁ ሰዎች ካላችሁ ነው ገቡ ጠይቁ። ይኸው እሺ መሲ ነው ምለው መሲ አውቀን እንዴ። አቤት፣ እንዴት አመሻችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ እንኳን ጥያቄ ኖሮኝ ሳይሆን ስላለው ነገር የተወሰነ አስተያየት ለመስጠት ነው። የምትሰሩት ነገር በጣም ጥሩ ነው፣ መልካም ነው እና በርቱ፣ ቀጥሉ ለማለት ነው። እና የተለያየ ፈተናም ቢኖር ግን በተሻለ መጠን ያው ጠንከር ብሎ ያለው ይሄ ኃላፊነት ነው፣ ትልቅ ኃላፊነት ነው እና እንግዲህ ለዚህ መመረጥም ያው ከእግዚአብሔር ዘንድ ነው ብዬ ነው የማስበው እና ሁላችሁንም በጣም ማደንቃችሁና ማከብራችሁ እንደሆናችሁ እንዲሰማኝ እንደሚሰማኝ ለመግለጽ ነው። እሺ እናመሰግናለን። እግዚአብሔር ያክብርልን። ወርልድ አለ። እሺ እናመሰግናለን። እሺ አለው እንደምን ዋላችሁ ሁላችሁ እናላችሁ በልዑል እግዚአብሔር ስም ሰላም ብያችኋለሁ። ይሰማል? እግዚአብሔር ይመስገን። አዎ ይሰማል። ልቀጥል። እኔ እንኳን ከስር ቅድም ሳዳመጥ ነበረ፣ ሙስሊሞችም ሲገቡ እያዳመጥኩ ነበር። ማሳሰቢያ መስጠት ይቻላል? ማሳሰቢያ ነው። ጥያቄ መስሎኝ ነበር። እሺ ምንድን ነው? አጠር አድርገውና። እሺ አጠር ያለ የምሰጠው በተለይ አሁን አንዳንድ ገብተው በሚጠይቁበት ሰዓት በተለይ ባይብል ላይ የሚያተኩሩ እንደዚህ በወልድ ላይ በመንፈስ ቅዱስ ላይ የሚያተኩሩ እሱ ላይ የሚያተኩሩ ሰዎች ፕሊዝ ቅድሚያ በደንብ አድርገው
ምስጢረ ሥላሴን ካልተረዱ የምስጢረ ሥላሴን ጥልቅ ምስጢር ካልተረዱ ዝም ብሎ በደረቁ የሚገባቸው አይመስለኝም። ሁለተኛ ነገር አእምሯቸውን አጥብበው እዚህ ጋር ሲመጡ ራሳቸውን ሰፋ አድርገው ካልተመለከቱ በጣም አስቸጋሪ ነው የሚሆነው ለመናገር እና ስለ ምስጢረ ሥላሴ ሳያውቁ ሳይረዱ እዚህ ጋር መጥተው የሚጠይቁትን ጥያቄ እናንተንም ግራ ከሚያግባቧችሁ ከሚያደርጓችሁ ወደዛ ላይ በትክክል ያንን በትክክል እንትን ገለጻ ተደርጎ ቢረዱትና ቢማሩ የተሻለ ነው ብዬ አምናለሁ። ይችል ለመናገር ነው፣ ሌላ ነገር የምናገረው ነገር የለም። ያ ነው ብዙን ጊዜ እናንተንም ሲያደርጉ ስለማይ ነው በብዙ ነገር ላይ እና መጀመሪያ የሥላሴ ምስጢር ካልገባቸው በወልድ ላይ እና በመንፈስ ቅዱስ ላይ በአብ ላይ ያላቸውን እንትን የፈለገ ነገር እንትን ብትሏቸው እንደው ሆን ብለው ካለማድረግ በስተቀር እንጂ ሆን ብለው ወደ ሌላ ነገር እየቀያየሩ የሚያመጡትን ያንን በደንብ መረዳት አለባቸው። ያንን ሳይረዱ ወደ መጽሐፍ ቅዱስ ውስጥ እንደው መግባት አያስፈልግም ብዬ አምናለሁ፣ እንደ ራሴ ማለት ነው። ያ ነው፣ ሌላ ነገር የለኝም። አመሰግናለሁ። እሺ፣ እናመሰግናለን። እሺ፣ ሌላ ጥያቄ ያላችሁ ሰዎች ካላችሁ አንድ ቁጥር ጻፉ፣ ገስት ላኩ። ወንድም ጰላዲ እንኳን ደህና መጣና ወንድሞችን ሂሩት እንኳን ደህና መጣችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጥያቄ ነበረኝ። ለምንድን ነው ያስገባችሁኝ? እንዴ ይህን ጥያቄ የሳበክ ይመልስ እንዴ? ጭራሽ ተስቤ ነው። ራስን የገባ እኮ እኔ ገብተክ ነው ዘምርልን ጰላዲ እንደዘምርልን። አጅሬው መጣ ከታች። ቆይ እሺ፣ ሌላ ነው ይሄ፣ ሌላ ነው ቶማስ፣ ሌላ ቶማስ። እሺ፣ ግን ለማንኛውም መዝሙር እሺ አረ ሎርድ ነው ሲጀመር። ለምን የገባሁት አሁን መንግስቱ ግዛቸው ትላንት የገባህበት የትምህርት ክላስ አትመጣም? ትመጣለህ ወይስ ከአዲስ ገቢዎቹ ተባራሪ ነው የምትሆነው? አለው ቴሌግራም የኔ እኮ ባይዞ ማሳሰቢያ ሳልነግራችሁ በዚሁ አጋጣሚ ቴሌግራም ሂሩት ሂሩት ዘክርስቶስ ተባረሻል ከትምህርት ማርኬቲንጉ ያዋጣኛል ስለዚህ ጨርሻለሁ። ቀጥል። ምንድነው እኛ የእንትን መመለሻለን እንዴ ማሳወቂያ አለን እንዴ? አይደለም ስልካላችሁ ተደውሉ። ግሬድ ሪፖርት ተሰጥቶት ያጠፋው ጥፋት ተነግሮት ሂሩት ያው አታጠፋ ማለት አይቻልም፣ ግን ደግሞ ታጠፋለች ማለት አይቻልም። ከነ ምክንያቱ ነው መባረር ያለባት። እንዴ ያለ ጠበቃ እኔ ከተባረርኩ ክላሱ መዘጋት አለበት። ጰላዲ እኔ አባረኝ ችግር የለውም፣ ግን ክላሱ መዘጋት አለበት። አሳይመንት የማይሰራ ክላስ የማይመጣ ህዝብ ነው እኮ። እንዴት ነው እየተዛለቅን ያለ ነው? በሚስጥር ነው እንዴ ክላሱ? ከ46ቱ 20ዎቹ ደግሞ አበዙት። አሁን ትላንትና 15 ሰው አባረርኩ። እግዚአብሔር ይመስገን ጥሩ ላይ ያለ ነው። እሺ እንዲህ ነው መሆን ያለበት። ቆራጥ አመራር ስጡ። እውነት አይሻልም? ሂሩቴ አሳይመንት አልሰራሽ፣ ክላስ አልመጣሽ፣ መንግስቱን አውጣ ባክ። ቆይ ጰላዲ እዚህ ሰው ፊት ልናገር። ባለፈው በቋንቋ ምክንያት አሰናብተኸኝ እኮ ሞዴሬተር ስለሆንኩ እኮ ቤት እንድጠብቅ ያስቆየኝ። ለምንድን ተዋሻለህ እንዴ? ረስተህ ነው። አሁን ጠባቂ አያስፈልገውም፣ ቤቱ ሰው የለውም፣ ሁሉም ተባረረ። እኔ ትምህርት አስባን ነበር የሚያስቀመጥከኝ እኮ ነው የሚባለው። ታዲያ ስሙ፣ እየሰማችሁ ነው? ታላቁ የኔ ትምህርት አሳስቦታ ነበር የሚያስቀመጠኝ። እስካሁን ቤት እንድጠብቅ ነበር። አሁን ስለምናንተ ምረሽ ነው አሁን ንሳ መገብ ስሙ። ዝም በል አንተ ኤቢ፣ የቤተሰብ ጉዳይ ላይ እኔ ኮተት በሉ። ደህና ደሩ። እንደ አንተ አይነት መምህራን በዝተው ነው ለዚች ሀገር መቅሰፍት ያመጡባት። አሁን ሂሩትን አሁን አንዱ አባረ በስመ አብ
ጸጋ ዛቢሩ ዘወልድ ስላሴ ዘመንፈስ ቅዱስ የተውቦሙ ለሐዋርያት ልንለኛ ተዘጋጅተናል። ለሐምሌ ሥላሴ ማን ነው? ለሐምሌ 5 አንተ ካሁን አባረብን ሂሩትን በቃ መቅሰፍት ብቻ አተረፋችሁባት። ለማንኛውም ልንገራችሁ፣ እኔ ብዙ ሰው እየጻፈልኝ ከሆነ እንግዲህ አላውቅም። ቴሌግራም አሁን የለኝም። ቴሌግራም እግዚአብሔር በሚያውቀው በፒሲም ነበረኝ በስልኬ ላይም ነበረኝ። ስልኬ ስቶሪ ሲሞላብኝ አጠፋሁትና ካልመለስ ስላለው ምን ቢያደርገኝ ክፍያ ያደረገብኝ እንዴ ምን ጉድ ነው ብዬ ኦኬ አይ የስልኬማ አስፈላጊ ነው መጀመሪያ ፒሲ ላይ ምናምን በሌላ አናዘር ዲቫይስ ስለሚለኝ ኦኬ ሌላ ዲቫይስ ላይ ስለተከፈተበት ከሆነ ብዬ ከላፕቶፕ ምን አጠፋሁት ማለት ነው ቴሌግራሚን እና እመለስበታለሁ። አሁንም በክፍያ አድርጎብኛል። ከዛ ኮዴ ወደ ስልክ እንዲልክልኝ እጠይቀዋለሁ። ወደ ሌላ ዲቫይስ ልከንልሃል። ሌላ ዲቫይስ ምን ላይ ነው ያን ቴሌግራም የተከፈተው ብዬ ግራ ግብት ብሎኛል። ለማንኛውም እስኪፈታ እስኪ በዚህኛው በቴሌግራም ማን ነው በቲክታክ አካውንት በዚህኛው ጻፉልኝ። አረብኛ አድርገውብህ ከሆነ ትከተላለህ። ፍያ ያደርጉብኝ በእናኔ አሁን ታዩኛላችሁ። እኔ ድሃ ፊት የራሱ የጨፈገሩ እኮ አይ በሌላ ዲቫይስ ሎጊን አድርገውብህ ከሆነ በሌላ ዲቫይስ ይሆን እንዴ እንደሱ? ኧረ እኔ እየላከልህ ነው እንደሱ ይሆን እንዴ? አንተ እግዚአብሔርን ይለኛል ቴሌግራሙ። እኔ በሽተኛ ነው ብዬ ያለፍኩት ሌላ ዲቫይስ ይለኛል። እንዴ ምን ዲቫይስ ነው? እኔ ወንድሜ ፒሲም በሆነ ነገር ሾልካ ነው የመጣችብኝ። የምን ዲቫይስ ስልኬና ፒሲ ብቻ ነው እንዴ? ሊሆን ግን ይችላል። እስኪ የዚች ዓለም ነገር እንደሆነ ያዘችው ማንክፉ እንደዚህ ያድርገውብኝ ሆን። እስኪ ለማንኛውም እንደዛ የገቧል ተቀበሏቸው። እኔን ግን ብታሳንሱኝ ነፍሴም ከጭንቀት ትድንበት ነበር። እሺ ከወደነቱ አላወስ ሌላ ነገር ነው። እሺ ቶማስ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ቆና ያቀም ነው ይሉት ይሄ ማውስ ነክ እንዴ? በድምጽ አወኩ። ሰላም አንተን ፈልጌ ነበር። ፓላዲ አፕሊኬሽን እንዴት ነው የሚገኘው? ፓላዲ የትኛው የሚሸጠው የቁርአኑን ነው ወይስ በእንተ አዛብ የሚለውን? ብቻ አፕሊኬሽን አለ አልተባለም ሰሞኑ? ሁለት አፕሊኬሽን ነው ያለው። አንዱ በእንተ አዛብ ነው። እሺ የሚሸጠው ነው አንደኛው። የሚሸጠው እና አይ በእንተ አዛብ እኮ እኛ ኢትዮጵያ ውስጥ ነው ያለ ነው። እንዴት ነው ምን እንዴት ነው ብሩ ነው ወይስ እንዴት ነው? እንትን ነው በቻላችሁት ከ1000 ብር ጀምሮ በቻላችሁት ያቀማችሁን እንትን እንድትገዙ ነው። ባንክ አካውንት ለማስገባት ከሆነ በቃ እሺ በውስጥ በውስጥ አውራኝና የሚያስፈልገውን እነግርሃለሁ እና እንዴት እንደምታስገባ ምናምን አወራሃለሁ። እሺ እኔ ሌላ ጥያቄ አለኝ ስለ አንቺ ህይወት ማለት ነው። እንደዚህ የምትወጪው ለምትኖሪበት ዋስትና አለው? እኔ በእናትህ ያሳስበኛል አንቺ ነገር። እሺ ወንድሜ ይሄው እሺ አመሰግናለሁ። እኔ እንደማያሳስብ እግዚአብሔር አለ። ሂሩት እኔ ልክለታለሁ ብላለች። ሂሩትን ፎሎ አርጋት እሺ። ከስር ኢሞስ አየካት ከስር ሰላም ፎሎ አርጊውና ፎሎ ተደራረጉና እሷ ትልክላለች። ሂሩት አመሰግናለሁ። የክርስቶስ እስረኛ የምትለው እንትን ታወራለች። የአፕሊኬሽኑን ትሰጣለች። እሺ እስከዛ አረብ ማነው? እሺ እናመሰግናለን። ሌላ ጥያቄ ከሌለክ እስኪ ጥሩኝ። ታኦያ ነው የሚለው ታኦሪያ